እንኳን ዘመኑ እንዲከፍቶ ጊዜው እንዲህ እጅግ የሚያሳዝን ሆኖ በፊት እገሌ ገሌ ብለን በስም የምንጠቅሰው ነበር። ዛሬ ግን በቁጥር ነው ይህን ያለ ሰው ከዚህ አካባቢ ሞተ የሚባለው። እነማ ለመባል እንኳን የተረፈ ሰው እንጂ የሞተ ሰው የማይቆጠርበት ዘመን። አሁን አይታችኋል። በሰሜኑ የሀገራችን ክፍል ቤተሰብ ካላችሁ ወዳጆች ካሏችሁ እስኪ ጠይቁ። ድንኳን ጠፍቶ የሚወጠር ነገር ጠፍቶ ማለት ነው። በየደጃፉ ላይ ድንኳን አለ። ምክንያቱም በነበረው ጦርነት በነበረው እልቂት የጠፋውንና የሞተውን ሰው ሳይነገር ቆይቶ የማርዳት መርሃ ግብር እየተደረገ ያለው አሁን ሰሞኑን ለገሌ ሳይባል በጅምላ ፍታት የሚደረግበት ዘመን ማለት ነው። ያስ የሰሜኑ ጫፍ ነው። ሌላውስ የሰሜኑ ክፍል አሁን እንደዛ አይደል ያለው? እርስ በርስ የምንተላለቅበት ዘመን ነው። ምን ሰሜን ይኸው ዳር ያለው ሰሜኑን ትተነው ዳሩ ተፈቶ መሃሉ ዳር የሆነበት ዘመን ነው። ያው እዚቹ ጠጋ ብላችሁ ወደ ናዝሬት ብትሄዱ ትላንት ከትላንት ወዲያ ካህናቱ አገልጋዮቹ በሙሉ ታርደው ተገድለዋል። መስዋዕት ለስርየት የሚቀርብ ለምስጋና የሚቀርብ በእግዚአብሔር ፊት የሚያርግ ኃጢአታችንን የሚያስቀር ነው። አንድ በሀገራችን ካሉ ገጣሚያን መካከል ታገል ሰይፉ የሚባል ሰው አለ። አንድ ግጥም መድብል ላይ እንዲህ የሚል ግጥም ጽፏል። የጠላት ምርቃት ይላል። ጠላት ሲመርቃችሁ እንዲህ ብሎ ነው የሚመርቃችሁ። ወዳጄ ከፍ ከፍ፣ ወደ ላይ ከፍ ከፍ፣ በእጅጉ ከፍ ከፍ፣ አሁንም ከፍ ከፍ፣ ኧረ እንደው ከፍ ከፍ፣ በጣሙን ከፍ ከፍ፣ የወደክለታ አጥንት እንዳይተርፍ ይላል። ሰማችሁ? እንደው ገሌንማ ጥሩ አድርገህ እንደው በደንብ አንተ እስኪ ፍጠረው ይባላል። አሁን እየሰማችሁ ምን በለው ፍጠረው። እግዚአብሔር እኮ ከመፍጠር ያልናቀውን ወደዚህ ራሱን አስመስሎ ያመጣውን የሰው ፍጥረት ማድረግ ማለት ነው። ይሄ ማለት ግደለው ማለት ነው። ምን ፍጠረው ነው? የሌለውን ነገር ቆልሎ ክቦ መናገር ማለት ነው። አቅማችንን ካወቅን ያ በቂ ነው። ትህትና ማለት እኮ ከለን ቦታ ላይ ዝቅ ብሎ ስለ ራስ መናገር ማለት። ምን ዝቅ እንላለን? ዝቅ ብለን ታች ወድቀን የለ ሁላችን እኔ ኃጢአተኛ ነኝ ማለት ነና ሆነን እኮ ነው። ምን ትህትና ነው? አቅማችንን ማወቅ ትሁታን። እንዲህ አለ ሰው ኃጢአተኛ ነኝ ስላለ ትሁት አይባልም፣ ኃጢአተኛ ነ ሲሉት ስለታገሰ እንጂ አለ ቅዱስ ዮሐንስ አፈወርቅ። እንደም አንድ በሽታ አለ። አሁን ዛሬ እንዴት ዋላችሁ እንዴት ናችሁ ስትባባሉ በመስሪያ ቤቱ አምላክ ይመስገን ፈጣሪ ይመስገን የሚል ማለት ነው። ስም ይቀደስ ብሎ ስሙን መጥራት የከበደበት ዘመን ይሄ። እነሱ ውጪዎቹ ሁሉንም ለማካተት ነው። ፈቃደ ፈጣሪ ፈቃደ አምላክ ይላሉ። ራሱ እኛ እግዚአብሔር ሥላሴ ነው ማለት ያለብን። እንደምን ዋልክ ሲባል ሰው እግዚአብሔር ይመስገን አምላክ። የትኛው አምላክ? ማንንም ላለማስከፋት ካልሄድን በስተቀር ማለት ነው። በጣም ብዙ እየመሰከሩ የሚያወሩ ሰዎች ስታዩ አማትቡ። እንዲያውም ይህንን ትዕቢት ከልብ ያርቅ በሉት እግዚአብሔርን። በዚህ በመጽሐፈ መነኮሳት ትልቁ የትህትና መምህር ባትሮንስ ላይ ቆመው ካስተማሩ በኋላ ሲወርዱ ህይወታቸውን ትምህርታቸውን ሰምቶ እንዳደነቀ አንድ ሰው ከታዳሚ መካከል መጥቶ ይነግራቸዋል። አቤት ዛሬ ያስተማሩት ትምህርት እንዴት ድንቅ ነው ሲል ካንተ በፊት ይሄን ሰይጣንም ሲናገር ሰምቼዋለሁ አለ። ማለት ምን ማለት ነው? በዚህ ትምህርት አሁን ዘመኑ እንደዚያ ነው። አንዱ ሰው ሲወርድ እንደው በጣም ትምህርት ደስ ብሎኛል እንደው ስልክ ሄሉ ሰድ ይላል ሰው፣ ወይ አብረን ፎቶ እንነሳ ይላል። ራሱን ንስሐ አባቱ ፊት ሄዶ በሰማይ ፎቶ ማንሳት ሲገባው፣ ህይወቱን ማስመርመር ገጹን ማስመታት ሲገባው ምንድነው የምትሉት እናንተ? መኪነ ፍሬ ምግባር የአኪ መኪነ ፍሬ ውሉድ። እስኪ በሉ መኪነ በሉ ፍሬ ምግባር የአኪ እመኪነ ፍሬ ውሉድ። አዎ የልጅ መሃን ሆኖ ከመኖር የምግባር መሃን ሆኖ መኖር እንደምን ይከፋል አለ። ሰው ኃጢአት እያደረገ በደል እየፈጸመ ሰይጣንን ቢክድ አጋንንትን ቢቃወም የገዛ ሰውነቱን መርገሙ ነው ይላል። ኃጢአት እያደረገ ክደህ ከሰይጣን የሚል ሰው ራሱ ነው የሚረግመው። እርሱ በአጋንንት ዓለም እንኳ እርስ በርሷ የምትለያይ መንግስት አትጸናም ተብሏል። አጋንንት አጋንንትን ይረዳሉ፣ ይተጋገዛሉ፣ በመዋሸት ይተባበራሉ። እኛ ግን እርስ በርስ ስንጠላለፍ ስንነቃቀፍ ነው የምንኖረው። የሥላሴን መልክ አራያ አምላክን ከፊታችን ይጥፋ የምንል እግዚአብሔርን የምናይበትን መስታወት አናይም እኮ የምንል ሰዎች ነን። እኔ ልትረፍ እሱ ግን ይለፍ የምንል ሰዎች፣ የእግዚአብሔርን ሕንፃ ለማፍረስ እንቅልፍ የምናጣ ብዙ ሰዎች አለን። ይሄን ደም እርስ በርስ የመፋሰስ ዘመን እግዚአብሔር አምላክ ያርቅልን። ደውልን ስትሰሙ ሁል ጊዜ ንስሐን አስታውሱ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይት እግዚአብሔር አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ መለኮታዊ ለሆነው ምስጢር ላይካን የምትሆኑ ወንድሞች ዲያቆናት፣ ልዑለ ባህሪ ቅዱሰ ባህሪ
ንጹሐ ባህሪ እግዚአብሔር አምላክ የሚወዳችሁ እርሱ እንዲሰማችሁ እርሱን ለመስማት እጅ ለመንሳት ደጅ ለመጥናት በደጁ በውስጥ በውጭ የተሰበሰባችሁ ሁላችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። እንድናስበው የረዳን እንድናመሰግነው የፈቀደልን ልመናችንን ሁሉ እየሰማ ከኃጢአት በቀር እየፈጸመ በቤቱ ጥላ የሚያኖረን የአበው የቅዱሳን አምላክ እግዚአብሔር በደል ኃጢአታችንን ክፉ ስራ መተላለፋችንን ሰፍሮ ቆጥሮ ስላላጠፋን በሕይወታችንም ሁሉ ስለማይነገረው ስጦታው ስሙ ለዘላለም ይክበር ይመስገን። እንኳን አደረሳችሁ። እስኪ በደንብ አመስግኑ እግዚአብሔርን። በቀደመው ጊዜ በዝማሬ ስንማር እንደቆየ ነው ወንድማችን ሲነግረን ይሄን ቀን ማየት ለዚህ ዕለት መድረስ ሽተው ብዙዎች ሳይፈቀድላቸው አልያም ደግሞ ራሳቸውን በእግዚአብሔር መንገድ ሳይመሩ ቀርተው ከመንገድ የቀሩ ብዙዎች አሉ። ለዕለቱና ለሰዓቱ ቢደርሱ ለቦታው ግን ያልበቁ ብዙ ሰዎች አሉ። እግዚአብሔር ምሕረቱን በሚያድልባት ይቅርታውን አብዝቶ በሚሰጥባት ዘወትር ልቡ አይኑ ጆሮውም ተከፍቶ ተዘርግቶ ምሕረቱን አብዝቶ በሚሰማባት በዚህ ደጃፍ ያልተገኙ ብዙዎች አሉ። ከዚያ ለይቶ እግዚአብሔር በደጁ እንድንገኝ እንድንሰማው ሊሰማንም ፈቃዱ ስለሆነ በድጋሚ ስሙ የተመሰገነ ይሁን። እስኪ በደንብ አመስግኑ እግዚአብሔርን። ጨምራችሁ ለሶስተኛ ጊዜ አመስግኑ። እሺ፣ እንደ እግዚአብሔር መልካምና በጎ ፈቃድ በሚኖረን ጊዜ ዛሬ ዕለቱ እንደተነገረን ትልቅ ዕለት ነው። በቤተ ክርስቲያናችን ጊዜ ቀመር የዚህ የዘመነ ክረምት መውጫ ነው። የተጀመረው አሁን ዘመነ ጽጌ የሚባል የጽጌ ወር ነው። የ40 ቀን ቁጥር ያለው ከመስከረም 26 አንስቶ እስከ ህዳር 6 ድረስ የሚቆይ ወቅት ነው። እግዚአብሔር ወሩን ጊዜውን እንዲባርክልን አበባ በሚታይበት ፍሬ በሚናፈቅበት በዚህ ጊዜ ለዓይናችን ማረፊያ ተስፋ እግዚአብሔር አምላክ በቸርነቱ አያሳጣን። በተለየ መልኩ ደግሞ ዛሬ በቤተ ክርስቲያናችን መጽሐፈ ስንክሳር የቅዱሳን ታሪክና ገድል በተዘገበበት እስትግቦ መጽሐፍ አባታችን መንገድ ጠራጊ ዮሐንስ መጥምቀ መለኮት የተጸነሰበት ዕለት ነው። ዛሬ ጽንሰቱ ይነገራል። ወደ ካህኑ ዘካርያስ የመላእክት አለቃ ቅዱስ ገብርኤል መላኩ በቤተ መቅደስ ካህኑ ዘካርያስ ዕጣ ደርሶት አምልኮ ስርዓት ለመፈጸም የእግዚአብሔርን ክብር ለመግለጥ በዕጣን መስዋዕት እግዚአብሔርን ለመለመን ወደ መቅደስ ሲገባ በዕጣኑ መሰዊያ ቀኝ ቆሞ የእግዚአብሔር መልአክ እንደታየው ልመና ጸሎቱ እንደተሰማ የነገረበትና የልመናና የጸሎቱ የምልጃ ያስተብቆቱ ውጤት ታላቁን መንገድ ጠራጊ ዮሐንስ መጥምቀ መለኮትን ከጌታችን ልደት መንፈቅ ወይም 6 ወር ቀድሞ የተከሰተው ታላቁ ሰው ዛሬ ጽንሰቱ የሚታሰብበት ነው። ያው ዘመን መለወጫ በዓሉ መጥምቀ መለኮት ቅዱስ ዮሐንስ ነው የሚባለው። በጣም ዕለቱን ወቅቱንና ጊዜውን የሚመለከት ሀሳብ ለማየት መጥምቀ መለኮት ዮሐንስ ካስተማረው ትምህርት አንድ ኃይለ ቃል መነሻ አድርገን ምዕዳን ምክር እንዲሆነን እንማራለን። በቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 23 ላይ ወይቤ አንሰ ቃለ አዋዲ ዘይሰብክ በገዳም ወይብል ጽሁአ ፍኖቶ ለእግዚአብሔር በከመይቤ ኢሳይያስ ነቢይ። እንዲህ አለ ነቢዩ ኢሳይያስ እንደተናገረ በምድረ በዳ የሚሰብክ የአዋጅ ነጋሪ ቃል እንዲህ ብሎ የሚናገር የጌታን የእግዚአብሔርን መንገድ አቅኑ የሚለው እኔ ነኝ አለ ይላል። የእግዚአብሔርን መንገድ አቅኑ ወይም ጽሁአ ፍኖቶ ለእግዚአብሔር የሚለውን መነሻ አድርገን እንማማራለን። ከዚህ ቅጥረ ቤተ ክርስቲያን ስንወጣ የሰማነው ቃል የተማርነው ትምህርት ከልባችን ሰሌዳ ከሊናችን ጓዳ እንዳይወጣ ከኛ ሕይወት እንዳይታጣ ቃሉን ሰምተን እንድናስተውል ባስተዋልነው ቃል ለመኖር እግዚአብሔር ጉልበት እንዲሆነን ደጅ እየጠናን እስኪ ድምጻችሁን ከፍ አድርጉና የእግዚአብሔር ቃል ቅዱስ ነው። ቅዱስ የሆነው
መንፈስ ቅዱስ ስላጻፈ ነው። ቅዱስ የሆነው የጻፉት ቅዱሳን የተናገሩት ቅዱሳን ስለሆኑ ነው። ቅዱስ የሆነው የምንሰማ የምንናገረውን እኛንም ስለሚቀድሰን ጭምር ነው። ቃሉ እንዲቀድሰን ድምጻችሁን ከፍ አድርጉና የእግዚአብሔርን መንገድ በሉ አስተካክሎ። እስኪ ፈቃዳችሁን ድምጻችሁን ከፍ አድርጉና የእግዚአብሔርን መንገድ አስተካክሎ በሉ። ምን አላችሁ? መልካም። ጸልዩ ወሰአሉ ለነሂ ከመያርሁ እግዚአብሔር አናቀጸ ቃል ወጸልዩ ሊተ ብዙሃ ከመ እክስቶ ዘክርስቶስ ምስጢራ በከመ ይደልወኒ እንግር። ሰማያዊ የሆነውን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታችሁ አግዙኝ። ለእኔ ለደካማ ባሪያ ተናጋሪ አንደበትን፣ ለእናንተ ለአገልጋዮቹም ሰሚ ጆሮ፣ አስተዋይ አእምሮ፣ ውሳጣዊ ልቡና፣ መንፈሳዊ ሰብዕና እግዚአብሔር በቸርነቱ ያድለን። እውቀትን ከምስጢር ጥበብንም ከማስተዋል እያስማማ ለፍጥረት ሁሉ በሚገባውና በሚገባው መጠን እውቀት የሚሰጥ ማስተዋል የሚገልጥ ልሳነ ዓለም ከሳቴ ምስጢር አምላካችን አንዱ እግዚአብሔር መንፈስ ቅዱስ ነውና በበዛው ቸርነቱ ለሁላችንም የራቀውን አቅርቦ የረቀቀውን አጉልቶ የተሰወረውን ገልጦ የተከደነውን ከፍቶ እንድንረዳ ይርዳን። ህጢተ አምሳል እምነ አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት። ምንም አይነት ምሳሌ ከምንም ተገኝቶ ክብሯን የማይገልጥላት መዝገበ ምስጢሩ የቤተ ክርስቲያናችን አንደበት ሰዓሪተ መርገሙ ለአዳም መድኃኒታ ለሔዋን የምንላት የሁላችን የኛ የኃጥአን ተስፋ የዓለም ሁሉ የመዳን ምክንያት ላዘነውና ለተከዘው ለተጨነቀውና ለሚያለቅሰው ዓለም ከልቡ ላይ ሐዘን እንዲርቅ ከፊቱ ላይ እንባ እንዲደርቅ መጽናናት የሆነውን መድህን የወለደች ሙሐዘ ፍስሐ የደስታ መፍሰሻ በጨለማና በሞት ጥላ መካከል ለምንኖር ለሁላችን ከድቅድቁ ጨለማ ወደሚደነቀው ብርሃን እንድንሻገር ማንም የሚቀርበው በሌለ እውነተኛ ብርሃን ውስጥ የሚኖረውን ፀሐይ ጽድቅ እግዚእነ ኢየሱስ ክርስቶስ በማይጸኗ ተሸክማ ወደ ዓለም የወለደችም ብርሃን ለሞተውና ለተቀበረው ምድር ከሞት በኋላ ሕይወት ከመቃብርም በኋላ ትንሣኤ የተገኘባት መሰረተ ሕይወት ትንሣኤ ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ወላዲተ አምላክ ማርያም በአማላጅነቷ አትለየን። መድኃኔዓለም አምላካችን አማኑኤል እረኛችን በሐጹረ መስቀሉ በመስቀሉ አጥርነት ደግፎ ሁላችንንም በቀደመው ስርዓት በአባቶቻችን ፍኖት በተዋሕዶ በረት ያጽናን። የመድኃኔዓለም አምላካችን መንገድ ጠራጊ የሆነ መድኃኔዓለም የዓለም መድኃኒት እንደሆነ የሰበከ መጥምቀ መለኮት ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ሲጠራ መጥምቀ መለኮት ይባላል። እስኪ ሁላችሁ መጥምቀ በሉ። መለኮት መለኮት የሚጠመቅ ሆኖ አይደለም። በዚህ በቅዱስ ዮሐንስ ወንጌል ላይ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ወደሱ መጥቶ ተጠመቀ። ሲጠመቅ እንዲህ አለ፣ እኔ ባንተ ልጠመቅ ይገባኛል እንጂ አንተ እንደምን በእኔ እጅ ትጠመቃለህ አለው። ህድጋ ሜረሰ አንድ ጊዜ ደግሞ ተው ይደለወን ከመ ንፈጽም ጽድቀ ጽድቅን ልንፈጽም ይገባናል። እኔ በባሪያው እጅ የተጠመቀ ትሁት አምላክ እባላለሁ፣ አንተም አምላኩን ያጠመቀ መጥምቀ መለኮት ትባላለህ። ይህ ሊቃውንቱ በአንድምታ ያስቀመጡት ነው። አንተ አምላኩን ያጠመቀ መጥምቀ መለኮት ትባል፣ እኔ ደግሞ በባሪያው እጅ የተጠመቀ ትሁት አምላክ እንድባል ተውና አጥምቀኝ ብሎ በፈቃዱ በስጋ የተገለጠ ወልደ አብ የድንግል ማርያም ልጅ ስግው ቃል መለኮት በዮርዳኖስ በእደ ዮሐንስ በ30 ዓመቱ ተጠመቀ። በዮሐንስ እጅ የተጠመቀው አምላክ የሆነ ሰው የሆነም አምላክ ስለሆነ ቅዱስ ዮሐንስ መጥምቀ መለኮት መለኮትን በስጋ አግኝቶ በባሪያው እጅ እንዲጠመቅ ፈቃዱ መሆኑን ትህትናውን አይቶ ስላጠመቀ በዚህ ማዕረግና ክብር ይጠራል። መጥምቀ መለኮት ይባላል። አምላክ የሚጠመቅ ረቂቁም ደግሞ የሚገኝ ሆኖ ሳይሆን
በግዘፈ ስጋ ተገኝቶ ስጋ ሲጠመቅ አምላክ ተጠምቋል ማለት ነው። መለኮት ተጠምቋል። ወንቲያው ለቃል ኮነ ለስጋ የቃል የመለኮት ገንዘብና ስራ ሁሉ የአምላክ የሰው የድንግል ማርያም ልጅ ስራ ተብሎ ተነግሯል። የስጋ ስራ ሁሉ የመለኮት የመለኮት ስራ ሁሉ የስጋ ሆኖ በተዋሕዶ ስለሚነገር በስጋ መለኮትን አግኝቶ በዮርዳኖስ ጥምቀት ስፍራ ላይ ስላጠመቀው ይሄ ለሁላችን ባሕረ ጥምቀት ዮሐንስ መጥምቀ መለኮትን የምናስብበት ተጠማቂው መድኃኔዓለምን የምናከብርበት ስፍራ ስለሆነ መድኃኔዓለምን ያጠመቀ ክርስቶስን ያጠመቀ አምላክን ያጠመቀ መጥምቀ መለኮት ተብሎ ቅዱስ ዮሐንስ ይጠራል። ቅዱስ ዮሐንስ በዛሬው ዕለት መስከረም በባተ በገባ በ26ኛው ቀን ጽንሰቱ የሚታሰብበት ቀን ነው። መጸነሱ ለመጸነሱ ጥንት ትንቢት የተነገረለት ታላቅ ሰው ነው ዮሐንስ መጥምቀ መለኮት። እሱ እንደተናገረ ነቢዩ ልዑለ ቃል ኢሳይያስ በትንቢቱ ምዕራፍ 40 ቁጥር 3 ላይ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ ለአምላካችንም ጎዳና በበረሃ አስተካክሉ እያለ ይጮሃል ብሎ ኢሳይያስ ትንቢት ተናግሯል። ይህ ትንቢት እንዲፈጸምበት በጽድቅ በቅድስና በትህርምት በንጽህና ይኖሩ የነበሩ ደጋግ ሁለት ሰዎች ነበሩ። ካህኑ ዘካርያስና ታላቋ ሴት ቅድስት ኤልሳቤጥ ነበሩ። እነዚህ እግዚአብሔርን የሚፈሩ በእግዚአብሔር መንገድ የሚኖሩ ሁለቱ ጻድቃን ነበሩ ብሎ መጽሐፍ የሚመሰክርላቸው እጅግ የከበሩ ሰዎች ናቸው። ሁለቱ ምን ነበሩ አልኳችሁ? ጻድቃን ነበሩ። ጻድቃን ማለት ሁለት ትርጉም አለው። አንደኛ ነገ ቅዳሴ ጠዋት ስናስቀድስ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ እንደምንለው ዮሐንስም በመልእክቱ ኩሉ ዘይገብራ ለጽድቅ ጻድቅ ውእቱ ጽድቅን የሚያደርጋት ሁሉ ወይም ጽድቅን የሚፈጽማት ሁሉ ጻድቅ ይባላል። ጽድቅ ማለት መልካም ምግባርና በጎ ትሩፋት ማለት ነው። በጎን ነገር የሚሰራ ሰው የበጎ ስራ ውጤት የሚቀበል ጽድቅን የሚፈጽም ሰው ጻድቅ ተብሎ የሚጠራ ነው አለ። የጽድቅን ዋጋ ለማግኘት እንድንበቃ በጽድቅ መንገድ እንድንሄድ እግዚአብሔር በቸርነቱ ይርዳን። ሁለተኛ ጽድቅ ማለት ጻድቅ ከሚለውም እውነተኛ ማለት ነው። ጽድቅ ማለት በእውነት ታምኖ የሚኖር ማለት ነው። ጻድቅ የተባለው እውነተኞች ነበሩ፣ ራትዓን ቅኖች ነበሩ፣ በእግዚአብሔር መንገድ የሚሄዱ ሰዎች ነበሩ ይላል። እድሜያቸው ገፍቷል፣ ዘመናቸውም አርጅቷል። ሁለቱ ዕለት ዕለት ልመናቸው እግዚአብሔር አምላክ የሰማዩን መስኮት ከፍቶ ቃላቸውን ሰምቶ ፍሬ በረከት ሰጥቶ በስጦታ እንዲጎበኛቸው ነበረ። ቅድስት ኤልሳቤጥ ግን እድሜዋ በጣም ከገፋ ዘመኗም ካረጀ በኋላ ዕለት ዕለት ልመና ጸሎታቸው ልጅ ስጠን የሚል ስለነበረ አንድ ቀን ካህኑ ዘካርያስ ስለ ራሱ ስለ ሕዝቡም ጸሎት መስዋዕት በሚያሳርግበት በዕጣኑ መሰዊያ ፊት ዕጣን እያጠነ እግዚአብሔርን ሲያከብር ታየ። ዕጣን መስዋዕት ነው። ዕጣን ምንድን ነው? መስዋዕት ነው። አንደኛ ለእግዚአብሔር የሚቀርብ እጅ መንሻ ነው። በቤተ መቅደስ አምጥታችሁ ከምትሰጧቸው መባ ከሚባለው መካከል አንዱ ዕጣን ነው። ዕጣን መባ ነው። ዕጣን ምንድን ነው አልኳችሁ? መባ ነው። እንደ መሰረታዊ ሀሳብ ነው ያዙ እስኪ። መባ በዋ ማለት ገባ ነው። መባ ማለት መግቢያ ነው። ምንድን ነው አልኳችሁ? ወደ ቤተ መቅደስ ለመግባት መግቢያ ያስፈልጋል። እናንተ ሰርግ ቤት ስትሄዱ የጥሪ ካርድ እንዳይለያችሁ ይላል አይደል? የጥሪ ካርዱን ይዛችሁን ወደ ሰርግ ቤት የምትገቡት። የጥሪ ካርድ ከረሳችሁስ ሙሽራው እናንተንም ይረሳቸዋል። አላያችሁም? በዮሐንስ ወንጌል ምዕራፍ 25 ላይ አሜሃ ትመስል መንግስተ ሰማያት አስሮነ ደናግለ እለ ነሳ መሃትው ይሆን ወወፃ ውስተ ቀበል አመራዊ። በዚያ ጊዜ መንግስተ ሰማያት 10 ቆነጃጅት ሴቶችን ትመስላለች። እነሱም መብራታቸውን ይዘው ሙሽራውን ሊቀበሉ ይወጡ ይላል። ሙሽራውን ለመቀበል መብራት ያስፈልጋል። መብራታቸውን ይዘው ማለት ሙሽራ መቀበያ የጥሪ ካርዱን ይዘው ማለት ነው። መብራታቸውን ያልያዙ የዘነጉ ወይም ያለቀባቸው ሰዎች ክር እንዳንጠለጠሉ ነገር ግን ዘይት የጣሉ ስለነበሩ መንደር ፍለጋ ሲሄዱ ገበያ ተነስቶ ሱቅ ተዘግቶ ሲመለሱ በር ተዘግቶባቸዋል። ጭራሽ የጥሪውን ካርድ ስላልያዛችሁ እንደማለት ነው። አማን አማን እብለክን እያምረክን እውነት እውነት እላችኋለሁ እኔ አላውቃችሁም አላቸው ይላል። አላውቃችሁም ከመባል በቸርነቱ ይታደገን። ስለዚህ ወደ ቤተ መቅደስ ስንመጣ መግቢያ ያስፈልጋል። ባዶ እጅ አይመጣም። ይትቁ ምራቀከ ይላል።
በእግዚአብሔር ፊት መጥተህ ስትታይ ራቁትን ባዶ እጅህን አትምጣ ይላል መጽሐፍ። ባዶ እጃችሁን እንዳትመጡ። ቢያንስ እንኳን የምትሰጡት ባይኖራችሁ የከንፈራችሁን ፍሬ መስዋዕት የሚሆን ምስጋናና ጸሎት እንኳን ይዛችሁ ነው። ዝም ብሎ እንደ ልማደኛ ገብቶ እንደ መውጣት እንዳይሆን ሲሆን በእጃችሁ በቤተ ክርስቲያን የሚሰጡ የከበሩ ስጦታዎች አሉ። አንደኛው መባ ነው። መባ ማለት መግቢያ ማለት ነው። ህመምተኛ ሰው ስንጠይቅ ምን እንላለን? እንደው ባዶ እጄንማ አልሄድም እንላለን። ምን ተይዞ ነው የሚሄደው? ለታማሚው የሚስማማ የሚሆን ነገር ሰው አንጠልጥሎ እንደሚሄደው ወደ እግዚአብሔር ቤት ስትመጡ ባዶ እጃችሁን አትምጡ። ለእግዚአብሔር የሚገባ ነው። ከዚያ መባ መግቢያ እጅ መንሻ ስጦታ ከሚሆነው መሃል አንዱ ይሄ ነው። ወደ አምላኩ የሚሆን እንደ ጥበብ ሰዎች ሰብአ ሰገል ሲመጡ መዝገባቸውን ከፍተው እጅ መንሻ ሰጡ ይላል። ያ እጅ መንሻ መባ ነው። መባውን ሰጡ። ከመባው መካከል አንዱ ዕጣን ነው። ምንድነው አልኳችሁ? ዕጣን ነው። ዕጣን መባ ነው። ለእግዚአብሔር የሚሰጥ ስጦታ ነው። እግዚአብሔር የሚደሰትበት እጅ መንሻ ነው። ገና በቤተልሔም ዋሻ ልደቱ ሰብአ ሰገል የጥበብ ሰዎች አምጽኡ ዕጣነ ከመ አምላክ ውእቱ የመንፈስ ቅዱስን ዚራ ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ላይ አምላክ ነውና ዕጣን አመጡለት ይላል። ለአምላክነቱ አምላክ ነው ብላችሁ ካሰባችሁ ልታስገቡ የሚገባ አንዱ እጅ መንሻ ምንድን ነው? ዕጣን ነው። ዕጣን በእግዚአብሔር ፊት መልካም መዓዛ ያለው ለእኛ ሕይወታችን መልካም ባይሆን ክፉ ጠረናችንን ለአፍንጫ ሽታ የከረፋውን ክፉ መልካችንን ለዓይን እይታ የከፋውን እንደዚህ መልካም መዓዛ እንዳለው ዕጣን ለውጥልን ብለን እጅ መንሻ የምንሰጠው ነው። ያኔ ካህናቱ ደግሞ ዕጣኑን መባውን እጅ መንሻውን ተቀብለው ያጥኑበታል። ፍሙ ላይ እሳቱን እያደረጉ ምስጢረ ስጋዌን እያስተማሩ ከፍ ብሎ ሲወጣ እንደተወደደ መዓዛ ልመና ጸሎታችንን ተቀበል ይሉታል። ጸሎት የሚያደርገው በዚህ በዕጣኑ ጢስ ከፍ እያለ እየወጣ ነው። የዕጣኑ ጢስ ወደ ላይ ከፍ እንደሚለው መልካም መዓዛ እንደሚሰጠው መጥፎ ጠረናችን እንዲለወጥ ጸሎታችንም ጽርሐ አርያም ጸባዖት ሰማየ ሰማያት አርያም እንዲያርግ ከእግዚአብሔር ፊት እንዲበቃ ደጅ የምንጠናው ነው። የቤተ ክርስቲያናችን አገልግሎቷ ስርዓቷ በሙሉ በሰማይ ባለው አራያ ምሳሌ የተፈጸመ ነው። በመጽሐፈ ድድስቅልያ ምዕራፍ 2 ቁጥር 1 ላይ ማዕረገ ሲመታ ለቤተ ክርስቲያን በአራያ ዘበሰማያት የቤተ ክርስቲያን ሹመቷ ስልጣኗ በሙሉ በሰማይ ባለው ስልጣን ማዕረግ አንጻር ነው። በሰማይ ያለው ማዕረግና ሹመት የሚፈጸመው አምልኮ በምድር መካከልም አለ። በሰማይ ዙፋን ካህናተ አርያም ሱራፌል በእጃቸው ጽና ይዘው ወደ ሰማይ ዕጣን ያጥናሉ፣ ያሳርጋሉ። እኛ ማደግ ያለብን ወደ ሰማዩ ነው። አሁን አንዳንድ ሰዎች ዕጣን ማጠን፣ ታቦት ፊት መስገድ፣ በታቦት በቃል ኪዳኑ ታቦት በሕጉ በጽላቱ ፊት መስዋዕት አቅርቦ እግዚአብሔርን መለመን የኦሪት ስርዓት ይመስላቸዋል። ከሕገ ልቦና ሰው ወደ ሕገ ኦሪት አደገ። ከሕገ ኦሪት ወደ ሕገ ወንጌል አድገን ከሕገ ወንጌል ወደ ሰማየ ሰማያት መንግስተ ሰማያት ስርዓት ነው ማደግ ያለብን። ይሄ በምድር የሚቀር አይደለም። እንዲያውም ኋላም በሰማያት የሚከተለን አላያችሁም? በሰማይ ያለው መስኮት ተከፈተ ይላል። በዛ በመንግስተ ሰማያትም የእግዚአብሔርን ታቦት አየው አለ ቅዱስ ዮሐንስ በራእዩ ምዕራፍ 11 የመጨረሻው ቁጥር ላይ የእግዚአብሔርን ታቦት በሰማይ ዙፋን ፊት ተከፍቶ አየሁት ብሎ ተናግሯል። የእግዚአብሔር ታቦት በመንግስተ ሰማያት ካለ ወደዛ ለሚያድጉ ምእመናን በአዲስ ኪዳን ያስፈልጋቸዋል። ያ ብቻም አይደለም፣ የማይጠንቱ ስርዓት ያስፈልጋል። በዮሐንስ ወንጌል በዮሐንስ ራእይ ምዕራፍ 8 ላይ ከቁጥር 1 ጀምሮ እንዲህ ይላል ርኢኩ ሰባተ መላእክተ እለ ይቀውሙ ቅድመ እግዚአብሔር በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት አየዋቸው አለ። ሊቃነ መላእክቱን ነው። ሰራዊት ባላቸው ሊቃነ መላእክት የሚመሰገነው እግዚአብሔር አምላካችን በዙፋኑ ፊት የሚቆሙ ሰባቱን መላእክት አየዋቸው አለ። ከነዚህ መካከል ነው አንዱ ካህኑ ዘካርያስ ፊት የቆመው መልአኩ ገብርኤል ሊቀ መላእክት ቅዱስ ገብርኤል ስለ ራሱ ሲናገር ከነዚያ ከሰባቱ መካከል አንዱ እኔ ነኝ አለ። የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ አነ ውእቱ ገብርኤል ዘቀውም ቅድመ እግዚአብሔር በእግዚአብሔር ፊት የምቆመው አንዱ መልአክ ቅዱስ ገብርኤል እኔ ነኝ አለ። መልአኩ ገብርኤል እኔ ነኝ ብሎ በእግዚአብሔር ፊት ከሚቆሙ መካከል አንዱ እንደሆነ ተናገረ። በእግዚአብሔር ፊት ቆሞ ምን ያደርጋል? ቅዱስ ዮሐንስ በራእዩ ሲናገር 8ኛው ምዕራፍ ላይ ከሰባቱ መላእክት መካከል አንዱ ከፊት በእጁ ጽንሐ ይዞ ወጣ ይላል። በጽናውም ላይ የእሳት ፍም ነበረበት። ሁለተኛውን መልአክ ተከተለዋል። ሁለተኛ የተባለው ቅዱስ ሚካኤልን የተከተለ ሊቀ መናብርት የሆነው ቅዱስ ገብርኤል ነው። ተከተለው። ከዚያ በኋላ በእሳቱ ፍም ላይ ስለ ቅዱሳን ሁሉ ጸሎት የሚሆን ዕጣን ይዞ ነበርና ያንን ስለ ቅዱሳን ሁሉ ጸሎት የሚሆን ይላል
በዕጣኑ ጢስ በዕጣኑ በፍሙ ላይ በጽናው ፍም ላይ ጨመረው ይላል። ከዚህ በኋላ ዮሐንስ የዚህን ታሪክ ማገባደጃና አገልግሎቱን ሲናገር እንዲህ ይላል። ያም ካህን መልአኩ በሰማይ ያለው ሱራፌል በዛም አገልግሎት ላይ ያሉ የሚመሩ ሰባቱ ሊቃነ መላእክት አገልግሎታቸው ይሄ ነው። አርገ ጢሱ ለውእቱ ዕጣን ምስለ ጸሎቶሙ ለቅዱሳን እሙስተ እዴሁ ለውእቱ መልአክ ቅድመ እግዚአብሔር። የዕጣኑ ጢስ ከቅዱሳን ሁሉ ጸሎት ጋር ሆኖ ይላል። ከማን ጸሎት ጋር ሆኖ? እግዚአብሔር ከመረጣቸው፣ እግዚአብሔር ከለያቸው፣ እግዚአብሔር ካከበራቸው፣ እግዚአብሔር ካጸናቸው፣ ጆሮቹ ወደ ልመና ወደ ጸሎታቸው ከሆኑ ከቅዱሳን ሁሉ ጸሎት ጋር የዕጣኑ ጢስ ከመልአኩ እጅ ወደ እግዚአብሔር ፊት ወጣ ይላል። ስለዚህ ካህናቱ ጽናቸውን ይዘው ማይጠንታቸውን ይዘው በፍሙ ላይ እኛ ያመጣነውን መባ ዕጣኑን ስንሰጥ ዕጣኑ መስዋዕት ነው። ዕጣኑ ለእግዚአብሔር የሚቀርብ እጅ መንሻ ነው፣ መስዋዕት ነው። መስዋዕት ለስርየት የሚቀርብ ለምስጋና የሚቀርብ በእግዚአብሔር ፊት የሚያርግ ኃጢአታችንን የሚያስቀር ነው። መስዋዕት ባይሆን ኖሮ በሉቃስ ወንጌል ምዕራፍ 1 ከቁጥር 17 ጀምሮ የእግዚአብሔርን መልአክ ለካህኑ ዘካርያስ በዕጣኑ መሰዊያ ቀኝ ቆሞ ታየው ይላል። ዕጣን መሰዊያ አለ። ዕጣን መስዋዕት ስለሆነ ዕጣን ይሰዋል ማለት ነው። መስዋዕት ደግሞ ለእግዚአብሔር የሚቀርብ የምስጋናና የስርየት እጅ መንሻ መባ ስጦታ ነው። በዕጣኑ በመባ በስጦታችን እግዚአብሔር ምስጋናችንን በቸርነቱ ይቀበላል። ኃጢአታችንን ይቅር እንዲለን ልመና ጸሎታችንን ይስማን። መላእክቱም በሰማይ በአርያም ጸባዖት ከሥላሴ መንበር ከክርስቶስ ዙፋን ፊት ዕጣኑን ያሳርጋሉ። ካህኑ ዘካርያስ ዕጣን ለማሳረግ ልመና ጸሎቱ እንዲሰማለት በእግዚአብሔር ፊት ዕጣን እየሰዋ መስዋዕት እያቀረበ ነበረ። ያን የሚቀርበውን መስዋዕት እግዚአብሔር ስለተቀበለው መልአኩ በዕጣኑ መሰዊያ ቀኝ ቆሞ ምን አለው? ዘካርያስ ሆይ አትፍራ፣ እግዚአብሔር አምላክ ጸሎትን ተቀብሎታል። ሚስትህ ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልድና ስሙን አንተ ዮሐንስ ትለዋለህ አለው። ይገርማችኋል፣ ካህኑ ዘካርያስ ይሄ እንዴት ይሆናል? እኔ አረጀው፣ ሸመገልኩ፣ ሚስቴም ሙቀት ልምላሜ ተለይቷታል። እንደምን ይሄ ነገር ለእኔና ለቤቴ ይደረጋል አለ። እንዲያም የምትወልደው ልጅ የእግዚአብሔርን መንገድ የሚጠርግ መንገድ የሚያቀና ብዙዎችን በመወለዱ ደስ የሚላቸው ናዝራዊ የሚሆን የተለየ ነው። ይኸውም የወይን ጠጅ የማይጠጣ እንደ ሰው ስርዓት የማይኖር በበረሃ የሚያድግ እንደሆነ ሁሉ በምስጢር ለካህኑ ዘካርያስ ነገረው። ካህኑ ዘካርያስ ግን ይህንን ማመን ከበደው። አንዳንድ ጊዜ እኛም እንዲህ ያደርገናል። እንለምነውና እግዚአብሔር ልመናችሁን ሰማዋቸው ሲል እንዴት ይሆናል? አሁን ካህኑ ዘካርያስ እኮ ጸሎት ልመናን ሰምቻለሁ ነው ያለው። የካህኑ የዘካርያስ ጸሎትና ልመና ልጅ ስጠኝ የሚል ነው። እሺ ልጅ እሰጣለሁ ሲባል እንዴት ይሰጠኛል የሚል ሰዋል አትሉም? እናንተ አትሉም? እስኪ አንድ ምሳሌ ልንገራችሁ በጣም አጠር አድርጌ። እስኪ እንጸልያለን፣ ሁል ቀን እንጸልያለን። እግዚአብሔር ጸሎታችንን ሰምቶን አንዳንድ ጊዜ ወደኛ ሲያመጣ እንግዳ የሚሆንብን የማንቀበላቸው ጉዳዮች አሉ። አሁን ልክ ያድርገው አያድርገው እንጃ ብቻ ምን እንደሚባል በጎ ነው፣ ግን እኛ በበጎነት ስለማንረዳው ነው። ከዚህ ቤተ ክርስቲያን ስንወጣ እንደው ደጃፉ ላይ መልአከ ሞት ቆሞ የምትሞቱበት ጊዜ ደርሷል ቢላችሁ ያድርገውና ነው አያድርገውና ነው የሚባለው? ምን እንደሚባለው እስኪ በሉ እናንተ። ያድርገውና ነው አያድርገውና? አረ በጣም ጥሩሽ። አያድርገውና መልአከ ሞት መጥቶ የምትሞቱበት ጊዜ ደርሷል ቢላችሁ ምን ትላላችሁ? እንዴት ይሆናል አትሉ? ግን እኮ እዚህ መታችሁ የለመናችሁት አምላኬ ሆይ መሞት እፈልጋለሁ ብላችኋል። ተሳስቼ ይሆን አላላችሁ? እስኪ መሞት የሚፈልግ ሰው እጁን ያውጣ፣ እኔ ያሰጠዋለሁ። ችግር አለ ከእናንተ መሃል መሞት የሚፈልግ? እሺ በሉ እስኪ ይህን ጸሎት አባታችን ሆይ በሉ እንጂ። በሰማያት የምትኖር ስምህ ይቀደስ። እሺ ቀጥሎ። አልሰማኋቸውም። አይሰማም። በጣም ጥሩ። ከየት? ከሰማይ። በጣም ጥሩ። ክርስቶስ ግን ምን አለ? መንግስተ ሰማያት እሰ በማእከሌክሙ፣ መንግስተ ሰማያትማ በመካከላችሁ ናት አለ። መንግስት ትምጣ ማለት በሰማይ የምትኖር አባታችን፣ ያንተ መንግስት ማለት በዚህ ምድር ያለች መንግስት አይደለችም፣ የሰማዩ መንግስት ናት። ያቺ መንግስት ትምጣ
ማለት ይሄ መንግስት ይለፍ ማለት ነው። ምድራዊ መንግስት ይለፍ፣ የሰማያዊ መንግስት ይምጣ። እያንዳንዱ ሰው መንግስት ትምጣልኝ ብሎ ይለምነዋል። መንግስት ትምጣ ማለት መንግስት ትሰጠኝ ማለት ነው። መንግስት ትሰጠኝ ማለት ከዚህ ዓለም ልለፍ ወደዚያኛው መንግስት ልትረፍ ማለት ነው። ይኸውም ማለት ደግሞ ያው በደረቁ ስለማይገባን በረቂቁ ሆነ እንጂ መንግስት ትምጣ ማለት እኔ ልምጣ ማለት ነው። እኔ ልምጣ ማለት ደግሞ ወፍናዊ ሁኒ ለሞት አበ እግዚአብሔር ውእቱ፣ የሞት መንገዱ ወደ እግዚአብሔር መድረሻ ነው ዳዊት እንደመሰከረ። ስለዚህ ልምጣ ማለት ልሙት ማለት ነው። ሞት እረፍት ስለሆነ፣ ሞት ወደ እግዚአብሔር መንግስት መድረሻ ስለሆነ በልቡ የላዩን መንገድ የሚያስብ ሰው ንዑድ ክቡር የተባለው ዳዊት ምን አለ? ልበ አምላክ ብፁዕ ብእሲ ዘእምኀቤከ ረድኤቱ ወዘይሄሊ በልቡ ዘበላይሎ። ረድኤቱ ካንተ የሆነ ሰው እንዴት ምስጉን ነው! በልቡም የላይኛውን መንገድ የሚያስብ አለ። የላዩን መንገድ የሚያስብ መንግስት ትምጣልኝ እያለ። እስኪ መንግስት ትምጣ በሉ። ምን ማለት ነው? መንግስት ትምጣ፣ መንግስትህ ትሰጠን። እንዴት ትሰጠን? እንውረሳት። እንዴት ነው የምንወረሳት? እሺ መንግስት ትሰጠን ብላችኋል። ስለዚህ አሁን መንግስት ልትሰጣችሁ ነው፣ ትሞታላችሁ ብንባል እንዴት ይሆናል አትሉ? አንደኛ ይህ ስላልተረዳ ነው። እርግጥ አንዳንድ ጊዜ ደግሞ ተስፋ የቆረጥንበት ነገር አለ። ያው ልማዶ ነው የምንለምነው። መቼም አያደርገው የሚመስለን እግዚአብሔር ቶሎ ከሰጠን ያሳርፈናል፣ ካዘገየ ትዕግስት ያስተምረናል። በጣም ካዘገየ አይጠቅምም ብሎ ስለከለከለን ክብሩ ሊገለጥ ፈቅዷል። እስኪ እንዲህ በሉ፣ ለመናችሁ በጣም ብዙ ጊዜ ደጅ እየጠናችሁ ካልተፈጸመላችሁ ስለታስገቡ እግዚአብሔርን ይሄን እንዲያደርግልኝ ለመንኩት አይጠቅምም ብሎ ስለከለከለ ለክብሩ መግለጫ ይሄን አምጥቻለሁ በሉ እስኪ። አንዳንድ ጊዜ እግዚአብሔር በመከልከሉ ስጦታ አለው የለው? አዎ። ገንዘብ ብንለምነው ገንዘቡ መጥፊያ ይሆናል። እውቀት ብንለምነው እውቀቱ መታበያ መጥፊያ ይሆናል። ውበት ጉልበት ብንለምነው ስልጣን ብንለምነው መጥፊያ ይሆናል። ስልጣን እያታለላቸው፣ እውቀት እያታለላቸው፣ ጉልበት እያታለላቸው፣ ስልጣን ሀብት ገንዘብ ይሄ ሁሉ ምድራዊው ነገር ኃላፊ የሆነው ነገር እያታለላቸው ከእግዚአብሔር ክብር የለያቸው ሰዎች አሉ። እንደማይጠቅማቸው ለነሱ በቁየት እንደ ጥቅም እንደሌለው አስቦ እግዚአብሔር አምላክ በመከልከሉ ሲሰጥ እናያለን እኮ። ከራሱ ጋር ሊያስቀራቸው ፈልጎ ከሱ የሚያርቃቸውን ነገር ሲከለክላቸው። ስለዚህ በሉት አይጠቅመኝም፣ ስለማይጠቅመኝ ነሳኸኝ በሉት እግዚአብሔርን። ቅድስት እግዚአርያና ቅዱስ ጸጋ ዘአብ የአቡነ ተክለ ሃይማኖት እናትና አባት በጣም ብዙ ዘመን ቆይተው ልጅ መውለድ አልተቻላቸውም። እንደ ካህኑ ዘካርያስና እንደ ኤልሳቤጥ ሲጸልዩ ምን ይላሉ? አምላካቸው ነው ልጅ ስጠን፣ ነገር ግን አንተን የማያከብር አንተን የማይፈራ ሰው የማያፍር ከሆነ ሳሰጠን ቢቀር ይሻላል ይላሉ። ዛሬ በሚጸለይ ጸሎት ላይ ቀዳሚት ተአምሆ ቅዱሳን የሚባል ጸሎት የሊቁ መምህራችን የአባ ጊዮርጊስ ዘጋስጫ ድርሰት አለ። እንዲህ ይላል መኪነ ፍሬ ምግባር የአኪ እመኪነ ፍሬ ውሉድ። እስኪ በሉ መኪነ በሉ ፍሬ ምግባር የአኪ እመኪነ ፍሬ ውሉድ። አዎ የልጅ መሃን ሆኖ ከመኖር የምግባር መሃን ሆኖ መኖር እንደምን ይከፋል አለ። ሰው ልጅ ማጣቱ ምንም አይደል። እግዚአብሔር ቆይቶ ቆይቶ ሊያከብር ቢወድ ያከብራል። ካልሆነስ እኛን ካለመኖር ወደ መኖር አምጥቶ በቅዱሳን እጆቹ እንደ ዘንግ መልምሎ እንደ እሸት ፈልፍሎ ራሱን አስመስሎ እንደሰራን ከኛ በኋላ ያለው ትውልድ ደግሞ የማይጠቅመው ቢሆን ሊከለክለን ይችላል። ነገር ግን ልጅ አጥቶ ከመኖር የሚከፋው ምግባር አጥቶ መኖር ነው። የልጅ መሃን ከመሆን በጣም የሚከፋው እግዚአብሔርን የሚያሳዝነው የምግባር መሃን ሆኖ መኖር ነው። በጣም ብዙዎቻችን ምን ይላሉ አበው? የመውለድማ እበትም ትል ይወልዳል ይባላል። አልሰማችሁ? አዎ የመውለድ ጉዳይ አይደለም። በጣም ብዙ ትውልድ ተወልዷል። በጣም ብዙ ዜጋ ተገኝቷል። የእግዚአብሔርን መንግስት ከሚሰብክ የእውነትን ጎዳና ከሚያቀናው ይልቅ እንዲያውም ከእግዚአብሔር መንገድ ብዙዎችን የሚያደናቅፍ እንቅፋት መሰናክል የሚሆን ብዙ ሰው ነው። እንዲህ ያለውን ወልዶ ዕዳ ከማኖር በምግባር ከብሮ ማለፍ ይሻላል። አቡነ ተክለ ሃይማኖት ስንት ልጅ ነው የወለዱት? እስኪ ንገሩ። ስንት ልጅ ነው የወለዱት? አታውቁም? አልወለዱም በስጋ ነገር ግን እስከ ዛሬ ድረስ ብርሃነ ዓለም ኢትዮጵያ ሐዋርያ አቡነ ተክለ ሃይማኖት ሲባሉ ይኖራሉ። የወለዱት ምግባር ስለሆነ ወላዲ አይላፍ ይባላሉ። የብዙ ሺዎች አባት ይባላሉ። በቆብ የወለዷቸው፣ በትምህርት የወለዷቸው፣ በሃይማኖት ያሳደጓቸው ብዙዎች ስለነበሩ ቅዱስ ጳውሎስ እንዳለ አንሰ ተከልኩ ወአጵሎስ ሰቀይ ወእግዚአብሔር አልሐቀ። እኔ ተከልኩ አጵሎስ አጠጣ፣ እግዚአብሔር ግን ያሳድግ ነበራል። እግዚአብሔር የማያሳድገውን ልጅ መውለድ ምን ይጠቅማል?
ለዚህ ነው የልጅ መሃን መሆን ምንም አይደለም፣ የምግባር መሃን መሆን ግን እንዴት ይከፋል አለ አባ ጊዮርጊስ ዘጋስጫ። እነ ጸጋዛ በእግዚአብሔር ልመና ጸሎታቸው ይሄ ነበር። አምላካችን አንተን ደስ የሚያሰኝ ፍሬ በረከት ስጠን፣ ደስ የማያሰኝ ከሆነ ግን እባክህ እንዲያውም እስከ ወዲያኛው ሳንወልድ እንለፍ እያሉ ይለምናሉ። የባረከው ልጅ ተሰጠ። ካህኑ ዘካርያስ ልመናው፣ ቅድስት ኤልሳቤጥ ልመናዋ ይሄ ነበረ። ልጅ እንዲሰጣቸው ለመኑ፣ ተማጸኑ። በዛሬው ዕለት ቅዱስ ገብርኤል ተገልጦ ልጅ ትወልዳለህ አለው። አላመንም። የሚለምነውን የማያውቅ ልምድ የሆነበት ሰው አለ። አንዳንድ ጊዜ በተራው እንለምናለን፣ በቃ ልምድ ሆኖብናል። አሁን አትብ ገጼ እንላለን። እንዲያውም ጠቢቡ ሲራክ ምን ይላል? ሰው ኃጢአት እያደረገ በደል እየፈጸመ ሰይጣንን ቢክድ አጋንንትን ቢቃወም የገዛ ሰውነቱን መርገሙ ነው ይላል። ኃጢአት እያደረገ ክደት ከሰይጣን የሚል ሰው ራሱ ነው የሚረግመው። ከኃጢአት ለመንጻት ከበደል ለመራቅ ራሱን ሳያተጋ እንዲሁ ብቻ በደልን ይቅር በለኝ ኃጢአቴን ይቅር በለኝ እያለ በደልና ኃጢአት ላይ ቆሞ የሚለምን ሰው እንዴት ያለ ደፋር ሰው ነው! የምንለምነውን የማናውቀው እንደሚሰጠንም ተስፋ የማናደርግ ብዙ ጊዜ አለ። እግዚአብሔር ሰጪ፣ ሳትጠራጠሩ በፍጹም ልባችሁ አምናችሁ የምትለምኑትን ትቀበላላችሁ ነው የሚለው መጽሐፍ። አምነን የምንለምነውን እግዚአብሔር ይሰጠናል። ይሰጠናል አይሰጠንም? አረ ሳንለምነውም ይሰጠናል ካስፈለገንማ። ትልቁ ችግር የምንፈልገውና የሚያስፈልገን ነገር መራራቁ ነው። አበው በኪዳን ምስጋና ላይ ምን ይሉታል? ዘእንበለ ንስአሎ ይሁብ ፍትወተነ ዘንፈቃዶ ወይሰማአነ እለ እንበለ ኑፋቄ ዘንፄውኦ። ሳንጠራጠር በፍጹም ልባችን የምንለምነውን ይሰማናል፣ ሳንለምነውም የሚያስፈልገንን ግን አውቆ ይሰጠናል ይሉታል። ሳንለምነው እግዚአብሔር አምላክ የሚያስፈልገን አውቆ ራሱ ይሰጠናል። እንደገና የለም የሚያስፈልገን ሳይሆን ይሄን ደግሞ እንፈልጋለን ካልነው በፍጹም ልባችን አምነን ከለመን ነው ይሰማናል። እና አንዳንድ ጊዜ እንደምንሰማ ሳናውቅ ልማድ ሆኖብን የምንለመናቸው ልመናዎች አሉ። ካህኑ ዘካርያስ ልጅ ስጠኝ እያለ እየለመን ይኸው ልጅ ተሰጥቷል ሲባል እንዴት ብሎ ደግሞ ተናገር። እግዚአብሔር እንደሚሰጠው ከልቡ አምኖ አይደለም ማለት ነው። ለዚህ ነው መልአኩ ተቆጣ። ምን አለ? የእግዚአብሔርን ቃል አላለም፣ የኔን የመልአኩን ቃል ስላላመንክ አለው። ይህ ነገር እስኪሆን እስኪገለጥ ድረስ አንደበተ መናገር አይችልም፣ ዲዳ ትሆናለህ አለው። እንዲህ ከመባል እግዚአብሔር ይጠብቀን። መልአኩ ማይፀን የሚፈታ መልአኩ አንደበት የሚፈታ መልአኩ መንገድ የሚያቀና ሕይወት የሚያስተካክል ነው። ቃሉን ካልሰማን ግን ያዝናል እንዳለው በዚህ በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ መንገዴን በፊትህ እሰዳለሁ፣ መልአኬን በፊትህ በመንገድህ እሰዳለሁ፣ ወደ አዘጋጀውልም ስፍራ ያገባሃል፣ በመንገድም ይመራሃል። ነገር ግን እሱ ኃጢአትን ይቅር አይልምና እንዳታስመርሩት ተጠንቀቋል። አያችሁ፣ ደብረ ምሕረትና ባሕረ ትዕግስት የሆነው እግዚአብሔር አምላክ መልአኩን ይልካል። መልአኩ ቃሉን ካልሰማነው ኃጢአትን ይቅር አለ ማለት ሁሉ ስልጣን አለው። ቃሌን ስላልሰማኸኝ ለእኔ ስላልተገዛ የተላኩበትን መልእክቴን ስላልተቀበልክ ብሎ ካህኑ ዘካርያስ መልአኩ ቅዱስ ገብርኤል ተቆጥቶት እስኪወልድ ድረስ ዲዳ ሆነ። ነገር ግን ዮሐንስ ተወለደ። በመወለዱ ብዙዎች ደስ ይላቸዋል ተብሎ የተነገረለት ስለነበረ ሲወለድ ደስታውን የጀመረው ከቤተሰቡ ነው። ኤልሳቤጥ ደስተኛ ነበረች፣ ስድዋን ያራቅላት። ስሙ ራሱ ደስታ ነው። ፍስሐ ወሐሴት ርኅራኄ ወሳይል ተባለ ዮሐንስ። የእግዚአብሔር ይቅርታው የእግዚአብሔር አዛኝነቱ ለፍጥረት የተገለጠበት ደስታ ፍጹምም ደግሞ ሐሴት የሆነ ልጅ ተወለደ። የአባቱን አንደበት ሁሉ ዲዳ የነበረውን ከፈተ። ዮሐንስ በምድረ በዳ አደገ። በምድረ በዳ የእግዚአብሔርን መንገድ አስተካክሉ እያለ በበረሃም ጥርጊያውን አቅኑ እያለ የሚሰብክ ሆነ። ጠማማው ቀጥ እንዲል ጎባጣው እንዲስተካከል ሸለቆ እንዲመላ የእግዚአብሔርን መንገድ አስተካክሉ እያለ በምድረ በዳ ይሰብክና ያስተምር ጀመረ። በጣም አጠር እናድርገው ሰዓታችን ስለገፋ። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 19 ላይ ወዝንቱ ውእቱ ስሙ ለዮሐንስ አመ ለአኩ ኀቤሁ አይሁድ እምኢየሩሳሌም ካህናተ ወሌዋውያነ ከመ ይስእልዎ ወይቤልዎ አንተ መኑ አንተ። በዚያ ጊዜ የዮሐንስ መጥምቀ መለኮት ምስክርነቱ ይሄ ነው። ሌዋውያን አይሁድም አለቆችን መላእክት ታራው ያ የጭፍሮችን አለቆች ወደሱ በላኩ ጊዜ ስለ ራሱ የሰጠው ምስክርነት ይህ ነው። እንዲህ ብለው ጠየቁት፣ አንተ ማነህ አሉት። ያን ጊዜ ወአምነ ወኢክህደ ከመ ኢኮነ ውእቱ ክርስቶስ። ዮሐንስ መጥምቀ መለኮት ግን አመነ እንጂ አልካደም። እሱ ክርስቶስ እንዳልሆነ አመነ። ማነህ አንተ? ክርስቶስ ነህ፣ ነቢዩ ነህ፣
ኤልያስን እያሉ ጠየቁት። ወውቱ ሰአምነ ወይክህድ፣ እሱ ግን አመነ እንጂ አልካደም። ወይቤሎሙ እንዲህ አላቸው፣ አንሰ ኢኮንኩ እኔ አይደለሁም አላቸው። እስኪ በሉላችሁም እኔ በሉ አይደለሁም። አንዳንድ ጊዜ ይሄንን ቃል የማንለምድበት ወይም ለኛ ዳገት የሚሆንበት ጊዜ አለ። በተለይ በተወድሶ ከንቱ ስለኛ ያልሆነ ነገር በጣም አብዝተው በሚናገሩበት ጊዜ ልባችን የሚታበይ ውስጣችን የሚኮፈስ እንዲያውም አንሷል ይጨመርልኝ የምንል በጣም ብዙ ሰዎች አለን። በተለይ በቃ መሞጋገስ፣ መወዳደስ፣ በከንቱ ተወድሶ ከፍ ከፍ ማድረግ በተለመደበት በዚህ ዘመን ማለት ነው። እንደው ገሌንማ ጥሩ አድርገህ እንደው በደንብ አንተ እስኪ ፍጠረው ይባላል። አሁን እየሰማችሁ ነው? ምን በለው ፍጠረው። እግዚአብሔር እኮ ከመፍጠር ያልናቀውን ወደዚህ ራሱን አስመስሎ ያመጣውን የሰው ፍጥረት ማድረግ ማለት ነው። ይሄ ማለት ግደለው ማለት ነው። ምን ፍጠረው ነው? የሌለውን ነገር ቆልሎ ክቦ መናገር ማለት ነው። ዮሐንስን አሉት አንተ ክርስቶስ ነህ እንዲህ አሉት። አይደለሁም ነብዩ ነህ አሉት። ነብይ እኮ ነው። እንዲያም ትንቢት የተነገረለት በነብዩ የተጻፈለት እሱ ራሱ መንገድ ጠራጊ፣ ካህን፣ ነቢይ፣ ሰማዕት፣ መምህር ወመገስጽ ዘያደሉ ለገጽ የሚባል ፊት አይቶ የማያዳላ እውነተኛው መገስጽ ዮሐንስ መጥምቀ መለኮት ነው። ስለ ራሱ ሲናገር አመነ እንጂ አልካደም። ምን ብሎ እኔ እንዲህ የምትሉት አይነት ሰው አይደለሁም አለ። እኛ ምን ኖሮን ነው ስለኛ እንዲነገር የምንፈልገው? እንደው በዚህ ዘመን ትህትና የሚባል ነገር የለም። ጭራሽ ትህትና የሚባል የለም። እንደ ቅዱስ ዮሐንስ አፈወርቅ ምን ይላል? የሰው ትህትና አቅሙን ማወቁ ነው ይላል። የሰው ትህትና ምኑን ማወቁ ነው? አቅማችንን ካወቅን ያ በቂ ነው። ትህትና ማለት እኮ ካለን ቦታ ላይ ዝቅ ብሎ ስለ ራስ መናገር ማለት። ምን ዝቅ እንላለን? ዝቅ ብለን ታች ወድቀን የለ ሁላችን እኔ ኃጢአተኛ ነኝ ማለት ነና ሆነን እኮ ነው። ምን ትህትና ነው? አቅማችንን ማወቅ ትሁታን። እንዲህ አለ ሰው ኃጢአተኛ ነኝ ስላለ ትሁት አይባልም፣ ኃጢአተኛ ነህ ሲሉት ስለታገሰ እንጂ አለ ቅዱስ ዮሐንስ አፈወርቅ። ሰው ኃጢአተኛ ነኝ ስላለ ትሁት አይባልም፣ ኃጢአተኛ ነህ ሲሉ ስለታገሰ እንጂ። እኛ አሁን ኃጢአተኛ ነን አይደለን? እስኪ በሉ ኃጢአተኛ ነን በሉ። ተው በጅምላ እንኳን አይባልም ይሄ። ኃጢአተኛ ነኝ በሉ እስኪ። እስኪ ከኃጢአት መካከል ምን ምን ታውቃላችሁ? ይቅርታ ያዋሳ ህዝብ ኃጢአተኛ አይደለም፣ ኃጢአትም አያውቅም እንዳላስተምራችሁ ደግሞ። እስከ ኃጢአት መካከል ምን ታውቃላችሁ? ምን አላችሁ? ጎሽ ልጆች በአቅም ነው የሚሸከሙት። አለመታዘዝ አሉ። አክብር አባከ ወእመከ፣ እናት አባተን አክብር። አክብር ማለት እርዳ ማለት ነው። እርዳ ማለት ታዘዝ ማለት ነው። የእነሱ ትልቁ ኃጢአት ብለው የሚያስቡት አለመታዘዝን ነው። ሌሎቻችሁስ? እናንተማ ጻድቅ አይደላችሁ። ኃጢአት እንዴ! እስኪ ኃጢአት ንገሩኝ እንደው ከምትሰሩት። አቤት ስርቆት። እሺ ስርቆት። እሺ ስርቆት እንኳን ትንሽ የተሻለ ነው። እሺ ትሰርቃላችሁ? አትሰርቁም? አትፍሩ፣ አይዟችሁ። እስኪ እኛ በሉ ሌቦች ነን በሉ። ጮክ በሉ። እሺ የሆናችሁ ብቻ፣ ያልሆናችሁ ችግር የለውም። እንዴ ምን በወጣችሁ? ኃጢአተኛ ያልሆናችሁ ዝም በሉ፣ ችግር የለውም። ኃጢአተኛ ያልሆነ ይኖራል ምናልባት እኮ። እስኪ እጁን ያውጣ። እጅ ካወጣ የመጀመሪያው ኃጢአተኛ እሱ ነው። ምክንያቱም መጽሐፍ እንዲህ ይላል፣ ኃጢአት የለብንም ብንል ሐሰተኞች እውነትም በውስጣችን የለም ይላል። ስለዚህ ምን ኃጢአተኛ ነኝ ማለት ደግሞ ኃጢአተኛ ማለት ነው ታውቃላችሁ? ሀጣ ማለት አጣ ማለት ነው። ኃጢአት ማለት ማጣት ማለት ነው። ትንቢተ ኤርምያስ ምዕራፍ 5 ቁጥር 25 ላይ ኃጢአታችሁ መልካሙን ነገር ከለከለቻችሁ ይላል። ጻድቅማ ቢኖር ዛሬ በጎ በሰማን በጎ ባየን ነበር። ኃጢአታችንና በደላችን ነው እኛን የሚገባ ይህን ክፉ ስራ እንድናይ የሚያደርገን። ሌባንን አይደለንም? እሺ እኔ ሌባ ነኝ፣ እናንተስ? እሺ አንድ ሰው ስትወጡ አይቷችሁ አንተ ሌባ ቢላችሁስ ልብ አድርግ አትሉም? ያው ልብ አድርግ። ሰምተዋል? ስሙ እንግዲህ አዳምጡ። አዎ አንተ ሌባ ነህ ሌባ ቢላችሁ በቃ ምስክር ትቆጥሩና ትከሱታላችሁ። ከዛ እንደው የክሱ ቻርጅ ርዕስ ታይትሉ ምን ይላል መሰላችሁ? ስም በማጥፋት ወንጀል ይላል። በስሜ ስለጠራኝ አትሉ? ሌባ ነህና አይደል? በስሜ ስለጠራኝ አመሰግናል። አንተ ሌብነቴን ያየኸው እግዚአብሔር የሰወረው ስንት ጉድ አለኝ መሰለህ ነው ማለት ያለበት ሰው። ተመልከቱ፣ ሌባ ነኝ ስላልን ትሑታን አንባልም። ናችሁ ስንባል ስንታዘዝ፣ ናችሁ ስንባል ስንታገስ፣ ናችሁ ስንባል ስንቀበል ጭምር ነው። የትህትና መገለጫው ይሄ ነው። ናችሁ ስንባል አዎ ነኝ እንበል። ከኃጢአት ምን ያልሰራ ነው አለ? ከበደል ምን ያልፈጸም ነው አለ?
ለሰይጣን አስቶይ ለሰበቡ እንበለው እንጂ ሰይጣን ራሱ የማያውቀው ስንት ኃጢአት እያመረትን ነው በዚህ ዘመን የምንኖረው። እርሱ በአጋንንት ዓለም እንኳ እርስ በርሷ የምትለያይ መንግስት አትጸናም ተብሏል። አጋንንትን ይረዳሉ፣ ይተጋገዛሉ፣ በመዋሸት ይተባበራሉ። እኛ ግን እርስ በርስ እንጠላለፍ ስንነቃቀፍ ነው የምንኖረው። የሥላሴን መልክ አራያ አምላክን ከፊታችን ይጥፋ የምንል እግዚአብሔርን የምናይበትን መስታወት አናይም እኮ የምንል ሰዎች ነን። እኔ ልትረፍ እሱ ግን ይለፍ የምንል ሰዎች፣ የእግዚአብሔርን ሕንጻ ለማፍረስ እንቅልፍ የምናጣ ብዙ ሰዎች አለን። ይሄን ደም እርስ በርስ የመፋሰስ ዘመን እግዚአብሔር አምላክ ያርቅልን። የእሱ ሕንጻ የሆነውን አክብረን መክበሪያችን የሰው ልጅ እንደሆነ አውቀን እግዚአብሔር በምናልፍበት ጊዜ ራሳቸውን ገዝተው ለእኔ ተገዝተው ሌላውን አስገዝተው የከበሩ ብሎ በቀኙ ከሚያቆማቸው መካከል ይደምራል። ለዚህ ነው ለመጽደቅ ለመዳን ራስን መግዛት ለእግዚአብሔር መገዛት ብቻ ሳይሆን ሌላውን ማስገዛት እንጂ ሌላውን መግደል አያጸድቅም። ዮሐንስ ስለ ራሱ ሲናገር መጥምቀ መለኮት ያልሆነውን ነገር ነቢይ ነህ፣ ክርስቶስ መሲህ ነህ፣ አንተ ኤልያስ ኤርምያስ እያሉ ይጠሩታል። ወይቤ አንሰ ኢኮንኩ እኔ ያ ሰው አይደለሁም አለ። በቃ አቅማችን እንወቀው። ስለኛ ያልተነገረውን ነገር እኛን የማይመለከተውን ነገር ለተወድሶ ከንቱ በከንቱ ለማሞገስ ብለው ሰዎች ሲናገሩ እሺ ብለን አንቀበል። አንድ በሀገራችን ካሉ ገጣሚያን መካከል ታገል ሰይፉ የሚባል ሰው አለ። አንድ ግጥም መድብል ላይ እንዲህ የሚል ግጥም ጽፏል። የጠላት ምርቃት ይላል። ጠላት ሲመርቃችሁ እንዲህ ብሎ ነው የሚመርቃችሁ። ወዳጄ ከፍ ከፍ፣ ወደ ላይ ከፍ ከፍ፣ በእጅጉ ከፍ ከፍ፣ አሁንም ከፍ ከፍ፣ ኧረ እንደው ከፍ ከፍ፣ በጣሙን ከፍ ከፍ፣ የወደክለታ አጥንት እንዳይተርፍ ይላል። ሰማችሁ? ተወድሶ ከንቱ ማለት ነው። ከንቱ ውዳሴ ማለት ይሄ ነው። ሲመርቅ ከፍ ከፍ ብሎ ይመርቃል። ሰው የሌላችሁን ነገር ከነገራችሁ ትህትና ናት ክብርን የምትቀድመው። ሰው ሳይወድቅ በፊት ልቡ ከፍ ከፍ ይላል ይላል መጽሐፍ። ሉለቃል ታላቁ መፍቀሬ ጥበብ ሶሎሞን ትህትና ክብርን ትቀድማለች፣ ሰው ሳይወድቅ ግን በፊት ልቡ ከፍ ከፍ ይላል ይላል። ለዚህ ነው እኛ ራሳችን ከፍ ከፍ ማለታችን ሳያንስ ያንን ከፍታ አላግባብ አግለው የሚጨምሩ ሰዎች ስናገኝ እንዴት እንድንላለን? ከፍ ያለውን ነገር የሚናገሩ ሰዎች በጣም ብዙ እየመሰከሩ የሚያወሩ ሰዎች ስታዩ አማትቡ። እንዲያውም ይህንን ትዕቢት ከልብ ያርቅ በሉት እግዚአብሔርን። በዚህ በመጽሐፈ መነኮሳት ትልቁ የትህትና መምህር ባትሮንስ ላይ ቆመው ካስተማሩ በኋላ ሲወርዱ ሕይወታቸውን ትምህርታቸውን ሰምቶ እንዳደነቀ አንድ ሰው ከታዳሚ መካከል መጥቶ ይነግራቸዋል። አቤት ዛሬ ያስተማሩት ትምህርት እንዴት ድንቅ ነው ሲል ካንተ በፊት ይህን ሰይጣንም ሲናገር ሰምቼዋለሁ አለ። ማለት ምን ማለት ነው? በዚህ ትምህርት አሁን ዘመኑ እንደዚያ ነው። አንዱ ሰው ሲወርድ እንደው በጣም ትምህርት ደስ ብሎኛል እንደው ስልክ ልውሰድ ይላል ሰው፣ ወይ አብረን ፎቶ እንነሳ ይላል። ራሱን ንስሐ አባቱ ፊት ሄዶ በሰማይ ፎቶ ማንሳት ሲገባው፣ ህይወቱን ማስመርመር ገጹን ማስመታት ሲገባው ምንድን ነው የምትሉት እናንተ? እስኪ ሐኪም አይቼ ልምጣ ወይም ሐኪሙ የኝ አትሉ? ሐኪም የኝ ይባላል እኮ ስትታመሙ። እንደታመማችሁ ካወቃችሁ የበሽታ ስሜት ከተሰማችሁ ሐኪም የኝ ትላላችሁ። የተሰበከው ስብከት የተማራችሁ ትምህርት ከገባችሁ ካህኑ የኝ በሉ እንጂ ፎቶ ፊት ሰባኪው ላይ አትበሉ። እንደዚያ ነው የምናደርገው እኛ። የማድነቅ ዘመን የበዛበት ድራማ ዘመን የበዛበት ነው። ዮሐንስ ይገርማቸዋል። ያስተምር የነበረው ይላል ቃለ አዋዲ ዘይሰብክ በገዳም፣ አዋጅ የሚናገር በምድረ በዳ የሚያስተምር። እስኪ ስሙ፣ አዋጅ የሚናገር በምድረ በዳ የሚያስተምር። አዋጅ ምድረ በዳ ምን ያደርጋል? አዋጅ ሲነገር ነጋሪት ይመታል፣ እንቢልታ ይነፋል፣ ሰው ይሰበሰባል። ሰው ደግሞ ያለው ከተማ መሀል ነው። ዮሐንስ ግን ፀያየ ፍኖት መንገድ ጠራጊ ተባለ። የምጠርገው መንገድ በምድረ በዳ በበረሃ ነው አለ። በበረሃ በምድረ በዳ መንገድ የሚጠርግ እርግጥ ነው። ዘንብረቱ ገዳም ሊቁ ፈልፈለ ማሕሌት ቅዱስ ያሬድ ያደገው ኑሮ ህይወቱ ከሰው መሰረታዊ ፍላጎት ተገልሎ ስለነበረ የምድረ በዳ ነው ይላል። ዮሐንስ ምንም አይፈልግም። ከምግብ እኛ የምንበላውን እኛ የምንቆርጠውን ጮማ የምንጨልጠውን ጠጅ አይፈልግም ነበር። ከቤተ መንግስት ምንም አይፈልግም። በበረሃ ነው የሚኖረው። ከበረሃ የተገኘውን ያንበጣ ማር ነው የሚበላው። ከዚህ ውጪ ህይወት አልነበረውም። መሰረታዊ ፍላጎት ምግብ ነው። እኛ የምንበላው ምግብ ተጸይፎ ነው የሚኖረው። ሳይበላ ሳይጠጣ መጣ ብሏል ክርስቶስ። አልለበሰም። እኛ የምንለብሰው የከበረ ልብስ ይኖረናል። እሱ በምድረ በዳ ሲኖር የግመል ጠጉር ነው የሚለብሰው። በቃ ምንም አያስፈልገውም። መኖሪያው የለም፣ መጠለያ የለም፣ ልብስ የለም፣ ምግብ የለም። ይሄን ጥቅም ያስቀሩብኛል ብናገራቸው ያጎሉብኛል ብሎ የሚፈራቸው የለም።
በቃ የሚኖረው እግዚአብሔርን አምኖ ለእግዚአብሔር ታምኖ ከእግዚአብሔር ጋር ብቻ ነው። ነገር ግን በጣም ብዙዎች በተሰበሰቡበት ያስተምራል። ንስሐ ግቡ ይላል። እውነተኛውን የሕይወት መንገድ ጠረጉ ይላል። ጥርጊያውን አቅኑ፣ መንገዱን አስተካክሉ ይላል። የሚሰብከው በምድረ በዳ የተባለው ምድረ በዳ ላይ ሰብከው አይደለም። ኑሮ ምድረ በዳ ቢሆንም የሰበከው ግን በሄኖን በቅርበ ሳሌም የሳሌም አቅራቢያ በምትሆን ሄኖን በምትባለው ስፍራ ላይ እንዲያውም ዮርዳኖስ ጌታችን በሚጠመቅበት ጊዜ ሌሊቱን በሙሉ ሰዎች ሲጠመቁ ያደሩበት በጣም ብዙ ተከታዮች ነበሩት። የማይከተሉ አልነበረም። ጭፍሮች ይከተሉታል፣ ጸሐፍት ይከተሉታል፣ ፈሪሳውያን ይከተሉታል፣ አይሁድ ሌዋውያን ይከተሉታል። በጣም ብዙዎች ደቀ መዛሙርቱ ብዙዎች ናቸው። ግን የምድረ በዳ ሰባኪ ይባላል። አዋጅ እየነገረ ምድረ በዳ የተባለው ሰው አንሶ አሊያም ደግሞ በረሃ ላይ ደግሞ ማንም በሌለበት ጮሆ አይደለም። ምድረ በዳ የተባለው እንደዚህ ጉባኤ በጣም ሰፍቶ ማስታወቂያ ተነግሮ ከመጣ በኋላ የሚሰማ ሰው ከሌለ ስብከቱ የምድረ በዳ ስብከት ይባላል። የአዋጅ ቃል ነው። ዘይሰብክ በገዳም በምድረ በዳ ነው ያስተማረው ማለት አዋጅ ተነግሮ ጉባኤ ተጠርቶ አውደ ምሕረቱ ሰፍቶ እንዲሰው በጣም በብዛት ይሰበሰባል። ከጽንፍ እስከ አጽናፍ ብዙ አለ። የሚል ብዙ፣ የሚያለቅስ ብዙ፣ የሚስቅ ብዙ ነው። ግን በስሜት ነው የሚሆነው። የሰሙትን ቃል በልባቸው ሰሌዳ አያኖሩትም፣ በሊናቸው ጓዳ አያሳድሩትም። ለመልካም ምግባርና ለበጎ ትሩፋት አይተጉበትም። ምክንያት እየፈለጉ ብቻ ነበር የሚሄዱት። የሚሰብከው በምድረ በዳ የተባለው በጣም ብዙ ሕዝብ ቢኖርም ቃሉ ግን የነጠበበት የተሰበከው ትምህርት ያረፈበት ሰው ግን አልነበረም። ምድረ በዳ ነው። ምንም ሳር የማይበቅልበት ምድረ በዳ ነው። ምንም አበባ የሌለበት እመቤታችን ቅድስት ድንግል ማርያም በሲና በረሃ መካከል ያለች ብቻዋን ፍሬ ኢየሱስ ክርስቶስን ተሸከማ የተመላለሰች አበባ ስለሆነች ነው አሁን በዘመነ ጽጌ ስደቷን የምናስበው። ልክ እንደዚያ ነው። በዚህ መካከል እግዚአብሔር አንድ አበባ ያገኝ ይሆን? አንድ ፍሬ ያገኝ ይሆን? ዮሐንስ ሲያጠምቅ ማንም የሚሰማው አልነበረም። ይጠይቁታል፣ ማን ይሉታል? ስለ ራሱ ይነግራቸዋል። እናንተ ክርስቶስ ካልሆንክ ነብዩ ካልሆንክ ለምን ታጠምቃለህ? ይሉታል። እርሱ እንዲህ አለ፣ አንሳ አጠምቀክሙ በማይ እኔ የማጠምቃችሁ በውሃ ነው አለ። ወበማእከልክሙ ሀሎ ይቀውም ዘይታምርዎ አንትሙ፣ እናንት የማታውቁት እሱ በመካከላችሁ ቆመዋል፣ እሱ በእሳት ያጠምቃቸዋል ይላቸዋል። የሚያሳየው ያንን መንገድ ነው። ይሄንን መንገድ አዘጋጁ ይላቸዋል። የጌታን መንገድ ጥረጉ፣ የእግዚአብሔርን መንገድ አዘጋጁ እያለ ግን በምድረ በዳ እየሰበከ ይጮህ ነበረ። ዛሬም ቃለ ዓዋዲ ነው የቤተ ክርስቲያናችን ትልቁ መልእክቷ፣ ቃለ ዓዋዲ ነው። እንዲያውም ቤተ ክርስቲያን ሲከፈት ያለው አዋጅ ቃለ ዓዋዲ ነው የሚባለው። ቃለ ዓዋዲ ማለት መተዳደሪያ ደንብ ብቻ እንዳይመስላችሁ። በቤተ ክርስቲያናችን ቤተ መቅደስ ሲታነጽ አብሮ የሚታነጸው አንዱ ቃለ ዓዋዲ ቤት ነው። ቃለ ዓዋዲ ቤት ማለት ደውል ቤት የሚባለው የተጋቡ ደውል ይደወላል። ስርዓተ ቅዳሴው ደውል ይደወላል። ጻው ሲባል ደውል ይደወል። ለአዋጅ የሚነገረው ቃል በሙሉ ሲባል እግዚኦታ ተማጽኖ ሲደርስ ደውል ይደወላል። ፍትሐት ሲኖር ደውል ይደወላል። ይሄ ሁሉ የመሰብሰብ ልብን የማጽናት እግዚአብሔርን የመለመን የጩኸታችን የልመናችን ሁሉ ውጤት ነው። የዚህ ምሳሌ ሆኖ ያገለግላል። ቃለ ዓዋዲ የምንለው ዓዋዲ ተብሎ የሚነገር አዋጅ የሚነገርበት ቃል ማለት ነው። በቤተ መቅደስ ያለው ቃጭሉ በሙሉ ቃለ ዓዋዲ ነው። ከቤተልሔም ወደ ቤተ መቅደሱ ከተወለደበት ኤፍራታ ወደ ቀራንዮ ኮረብታ የክርስቶስ ስጋው ሲሄድ መስዋዕቱ ከቤተልሔም ሲሄድ ቃለ ዓዋዲ ከፊት አዋጅ እየተነገረ ቃጭል እየተመታ ይሄዳል። ይሄ ሁሉ የዮሐንስ መጥምቀ መለኮት አዋጁ መንገድ የመጥረጉ ምልክት ነው። የእግዚአብሔርን መንገድ አዘጋጁ ይላል። ደውልን ስትሰሙ ሁል ጊዜ ንስሐን አስታውሱ። ምክንያቱም ቃለ ዓዋዲ ዮሐንስ የአዋጅ ቃሉ ነስሑ እስመ ቀርበት ይእቲ መንግስተ ሰማያት፣ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ነው። የማቴዎስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ በዚያ ወራት መጥምቆ ዮሐንስ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ ይላል። በምድረ በዳ ምን ይሰበካል? በማይሰሙ ሰዎች፣ ንስሐ በማይገቡ ሰዎች መካከል ይህን እየሰበከ መጣ። ጠዋት ማልዳችሁ ከቤተልሔም ተነስቶ መስዋዕቱ ወደ ቤተ መቅደሱ ሲመጣ ከፊት ቃጭል ስትሰሙ ቃለ ዓዋዲ ነው ይሄ። በምድረ በዳ ዮሐንስ እየሰበከ መንግስተ ሰማያት ቀርባለች ንስሐ ግቡ አለ። የዮሐንስ የእግዚአብሔርን መንገድ አቅኑ ብሎ መናገር የእግዚአብሔር መንገድ ሃይማኖት ነው። በሃይማኖት ላይ ስንኖር በቅንነት እንድንሄድ ነው። በአይምሯችን በህሊናችን ኃጢአታችንን ዘክረን በአንደበታችን በአፋችን በደላችንን ዘርዝረን
ለአበ ነፍሳችን ነግረን እንድንመለስ ነው። ንስሐ እየገቡ የንስሐ ጥምቀት ይጠመቁ ነበር ከዮሐንስ ዘንድ። እስኪ መንገዱን አስተካክሉ፣ ጥርጊያውን አቅኑ ተብሏል። ፍኖተ እግዚአብሔር የእግዚአብሔር መንገድ በእውነተኛው ሃይማኖት ጥላ ስር የምንኖር ሁላችን የእግዚአብሔርን መንገድ እናስተካክል። መንገድ መቼም መድረሻ መመለሻም ነው፣ መመላለሻ ነው። መንገድ ደርሰን የምንመለሰው በንስሐ መተን በስጋ ወደሙ እንድንመለስ ነው። ዮሐንስ በመንገዱ ላይ ሆኖ ያስተማረ እነዚህ ሁለት ትምህርት ነው። ንስሐ ግቡ ቁረቡ ነው ያለው ዮሐንስ። እንዲህ ብሏል፣ ክርስቶስን አሳየ። በዚያ መንገድ ነዋ በግኡ ለእግዚአብሔር ዘያትጡ ያሴስል ኃጢአት ዓለም፣ የዓለምን ኃጢአት የሚደመስስ የዓለምን በደል የሚያስወግድ የእግዚአብሔር በግ ይኸውና አለ። በቃ መንግሥተ ሰማያት ቀርባለች፣ ንስሐ ግቡ። የእግዚአብሔር መንግሥት በደጃፋችሁ ናት፣ ንስሐ ግቡ። ዛሬ የተጸነሰው ወደ ዓለም የመጣው መንገድ ጠራጊው እንዳንዳንዳችሁ እኔን ተከትላችሁ እናንተ መንገዳችሁን ጥረጉ አለ። የራስ መንገድ ሃይማኖታችን ነው። በሃይማኖታችን ስንኖር ራስን መመርመር ራስን መፈተን ያስፈልጋል። በሃይማኖት ስትኖሩ ራሳችሁን መርምሩ ነው የሚለው መጽሐፍ። ራስን መመርመር ማለት ምን ማለት ነው? ካህኑ ሳይመረምር ካህኑ ሳይፈርድብህ እግዚአብሔር ሳይመረምርና እግዚአብሔር ሳይፈርድብህ መጀመሪያ ራስን መርምር፣ በራስ ላይ ፍረድ። መልካሙን ሁሉ የነገረን እግዚአብሔር ከኛ የሚፈልገው ጽድቅን እንድታደርጉ፣ ምሕረትን እንድትወዱ፣ ፍርድ እንድታደርጉ፣ ከእግዚአብሔር ጋር በትሕትና እንድትኖሩ ብሎ ነቢዩ ሚክያስ ተናግሯል። ትንቢተ ሚክያስ ምዕራፍ 6 ከቁጥር 6 ጀምሮ ምን ይዤ ወደ እግዚአብሔር ፊት ልቅረብና እግዚአብሔር አምላኬን ደስ ላሰኘው አለ። ጠቦት ባርድለት የሰባ ጊደር ጎትቼ ብመጣለት እግዚአብሔር በዚህ ሁሉ አይደሰትም። ሰው ሆይ እግዚአብሔር መልካሙን ሁሉ ነግሮሃል። ትንቢተ ሚክያስ ምዕራፍ 6 ቁጥር 8 ላይ መልካሙን ሁሉ ነግሮሃል። ከአንተ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ይላል። ፍርድ ማድረግ ማለት ፈራጅ መሆን። እውነተኛ ፈራጅ መሆን ማለት ሌላው ላይ ጣት መጠቆም ሳይሆን በራስ ላይ መፍረድ። ፈራጅ መርማሪ ነው። እውነተኛውን ፍትህ የሚሰጥ ነው። እውነተኛውን ፍትህና ርት መጀመሪያ ለራሳችሁ ስጡ፣ ለስጋችሁ አታርሉ፣ ወደ ነፍሳችሁ ተመልከቱ። እስኪ አንድ ሰሞኑን ያጋጠመኝን ነገር ልንገራችሁ። ሰሞኑን እንኳን አይደል፣ 1-2 ዓመት ይሆነዋል፣ ግን ከዚህ በዓል ጋር የሚያያዝ ነው። ወደ አንድ ገዳም ደብረ ሊባኖስ ወደሚባል ገዳም እንሄዳለን። ወርሃ ጽጌ ከመዳረሱ 1 ቀን 2 ቀን አስቀድሞ ነው። አንድ ትልቅ አባት በዚያ ስፍራ ላይ ያገኙንና ልጆች እንዴት ናችሁ? እንዴት ነው አሁን ከፊታችን የሚመጣው ደግሞ የጽጌ ጾም አለ፣ እንዴት ነው አሉ። ከፊታችን የሚመጣ የምን ጾም አለ ታውቃላችሁ? እንደዛ የሚባል የጽጌ ጾም አለ፣ እንዴት ነው አሉ። ከዛ ቶሎ ብለን እኛ ደግሞ ለማቅናት የመጡትም ሰዎች እንግዶች ስለነበሩ አባታችን የጽጌ ማህሌት እንጂ የጽጌ ጾም እኮ የሚባል የለም አልኳቸው። እየሰማችሁ ነው? እንዲያ ብላችሁ ነው የምታስተምሩት አሉ። አዎ፣ ምክንያቱም የቤተ ክርስቲያናችን ጾም የሚባሉ 7 ናቸው። አዋጅ አጽዋማት ስንል ጾም የሌለው በዓለ 50 ብቻ ነው አሉ። እስኪ በሉላችሁም ጾም የሌለው በሉ በዓለ 50 ብቻ ነው። እንኳን ዘመኑ እንዲህ ከፍቶ ጊዜው እንዲህ እጅግ የሚያሳዝን ሆኖ ጦር የጦር ወሬ የምንሰማበት ሞት በፊት እገሌ እገሌ ብለን በስም የምንጠቅሰው ነበር። ዛሬ ግን በቁጥር ነው ይህን ያለ ሰው ከዚህ አካባቢ ሞተ የሚባለው። እነማ ለመባል እንኳን የተረፈ ሰው እንጂ የሞተ ሰው የማይቆጠርበት ዘመን። አሁን አይታችኋል። በሰሜኑ የሀገራችን ክፍል ቤተሰብ ካላችሁ ወዳጆች ካሏችሁ እስኪ ጠይቁ። ድንኳን ጠፍቶ የሚወጠር ነገር ጠፍቶ ማለት ነው። በየደጃፉ ላይ ድንኳን አለ። ምክንያቱም በነበረው ጦርነት በነበረው እልቂት የጠፋውንና የሞተውን ሰው ሳይነገር ቆይቶ የማርዳት መርሃ ግብር እየተደረገ ያለው አሁን ሰሞኑን ለገሌ ለገሌ ሳይባል በጅምላ ፍታት የሚደረግበት ዘመን ማለት ነው። ያስ የሰሜኑ ጫፍ ነው። ሌላውስ የሰሜኑ ክፍል አሁን እንደዛ አይደል ያለው? እርስ በርስ የምንተላለቅበት ዘመን ነው። ምን ሰሜን ይኸው ዳር ያለው ሰሜኑን ትተነው ዳሩ ተፈቶ መሀሉ ዳር የሆነበት ዘመን ነው። ያው እዚቹ ጠጋ ብላችሁ ወደ ናዝሬት ብትሄዱ ትላንት ከትላንት ወዲያ ካህናቱ አገልጋዮቹ በሙሉ ታርደው ተገድለዋል። እልቂቱ በበዛበት ሞት እየፈጠነ ወደኛ ደጅ በሚመጣበት ዋጋ በሚያሳጣ ሳይሆን ዋጋ በሚያሰጥ ተጋድሎ ማለፍ እንድንችል መጀመሪያ እኮ ተጋድሏችን እንኳን ሰማዕታት ጀግና እንኳን የሚያስብለን አይደለም። ምክንያቱም ከገዛ ወንድማችን ጋር በጣም ምክንያት እርስ በርስ ለመጠላለፍ ወጥተን ከሞትን በኋላ እንዴት ነው ጀግና የምንባለው? ጠላት ድንበር አልፎ የመጣብን የውጭ ወራሪ የለብንም። ጀግና የሚያስብለው ያ ነው። በሃይማኖት የመጣብን ሊገለን የመጣ ሰው የለብንም። ሰማዕት የሚያስብለው ያ ነው። ዛሬ ገዳዩን ባለማይተብ ተገዳዩን ባለማይተብ ነው። መስቀል የያዘው መሳሪያ ይዞ የሚወጣበት ዳዊት የሚያነግተው ነፍጥ አንግቶ የሚወጣበት እርስ በርሳችን መገዳደሉ፣ እርስ በርሳችን መጠላላቱ፣ እርስ በርሳችን መበሻሸቆ የበዛበት ዘመን ነው። ምን ይላሉ አባቶቻችን?
ይሄንን ገበያ እንዲህ ምን ያንጫጫዋል ቢሉ እበልጥ አልበለጥ ይላሉ። ገበያ ስትሄዱ ለንግድ ዝም ብሎ ገበያ የለም። ገበያ ጫጫታ ነው ያለው። ለምንድነው ገበያ ግን ዝም የማይለው? ለምንድነው ገበያ የሚጮህ ብላችሁ ብትጠይቁ አይበልጥ አልበለጥ ነው፣ ፉክክር ነው ማለት ነው። ሀገር ላይ ያለው የሁሉ ጩኸት እንደው በጣም አዋቂዎቹ ዝም ከማለታቸው የከፋ ምን አይነት ነገር አለ? አላዋቂዎች የሚጮሁበት ነው። አንዱ አንዱን ለማብሸቅ፣ አንዱ አንዱን ለመገዳደር፣ አንዱ አንዱ ላይ በልቶ ለመታየት በቃላት ጦርነቱ ይጀምራል። ስሜታዊ ሰው ስለሚጎላ ደግሞ በቃል የሰደበውን ሰው፣ በቃል የነቀፈውን ሰው፣ በቃል የተናገረውን ሰው ለመጨረስ፣ ለመግደል፣ ለመጣል እረፍት የሚያጣ ሰው ብዙ ነው። እንዲህ ያለው እልቂት የመጣበት ዘመን ነው። ለምን? በጣም ተመልከቱ። እያንዳንዳችን መንገዳችንን ማቅናት ስላልቻለ ነው። የኛ መንገዳችን ምድራዊ መንገድ አይደለም። የኛ መንገዳችን ጊዜያዊ መንገድ አይደለም። እንደው ቅድም በመንገድ ስንመጣ ወንድማችን ዘማሪ ገብረ ዮሐንስ አንድ ትምህርት ሲያስተምረን ነበረ። እንደው ሰው እንዲህ አይነት አከላለል እንዲህ አይነት አወሳሰን የመጣው ከኛ ዘመን ነው። ምናልባት ቀድሞ በነበረው ዘመን ላይ ያልነበረ ነው። የክልል ሀሳብ አልነበረም፣ መከላለል አልነበረም፣ መገፋፋት አልነበረም፣ መቦዳድን አልነበረም። ድንበር ወሰን የሚለውም እንኳን በዚህ እኛ በምናውቀው ቴሪቶሪ ግዛት የሚታወቅ አልነበረም። እግዚአብሔርም ወደዚህ ዓለም ሲያመጣን ወንዙን ቀዶ ያስቀመጠው እኛ እንድንከፋፈልበት አልነበረም፣ እየጠጣን እግዚአብሔር እንድናመሰግንበት እንጂ። ተራራው የተቀመጠው፣ ሸንተረሩ የተቀመጠው፣ ኮረብታው ያለው፣ ሜዳው ያለው እንድንገፋፋበት አለ። እኛ ምን ይዘን መተናል? ምን የሰራነው ነገር አለ? ቆልለን ያቆምነው ተራራ የለም፣ ቀደን ያፈሰስነው ወንዝ እንኳን የለም። እግዚአብሔር ባደረገው ነገር እኛ ድንበር እየሰራን ክልል እየሰራን እንዴት እንጣላለን? እስኪ የመጨረሻ አንድ ምሳሌ ልንገርና ልቋጭ። እስኪ ተመልከቱ። አንድ ሰው መንገድ ላይ እየሄደ አገኛችሁት፣ ታቁታላችሁ ያንን ሰው። ይህ ምሳሌ ስሙ ይበደብ። ሰውየውን ታቁታላችሁ። ከአንድ ትልቅ ሰው ጋር ነው የሚሄደው። እንደምን አለ እንደምን አለ ተባበላችሁ፣ ሰላም እግዚአብሔር ተለዋወጣችሁ። እግዚአብሔር ይመስገን። እንደም አንድ በሽታ አለ አሁን ዛሬ፣ እንዴት ዋላችሁ እንዴት ናችሁ ስትባባሉ በመስሪያ ቤቱ አምላክ ይመስገን ፈጣሪ ይመስገን የሚል ማለት ነው። ስም ይቀደስ ብሎ ስሙን መጥራት የከበደበት ዘመን ይሄ። እነሱ ውጪዎቹ ሁሉንም ለማካተት ነው። ፈቃደ ፈጣሪ ፈቃደ አምላክ ይላሉ ራሱ። እኛ እግዚአብሔር ሥላሴ ነው ማለት ያለብን። እንደምን ዋልክ ሲባል ሰው እግዚአብሔር ይመስገን አምላክ። የትኛው አምላክ? ማንንም ላለማስከፋት ካልሄድን በስተቀር ማለት ነው። በስሙ ለይተን ክብሩን መስክረን ሰዎች ፊት ማንነታችንን ገልጸን እንናገር። እንዴት አደርክ ሲባል ስሉስ ቅዱስ ይክበር ይመስገን ይበል ሰው። እንዴት ዋልክ ሲባል እግዚአብሔር ይመስገን ይክበር ይመስገን ሥላሴ እንበል። እግዚአብሔርን ክብሩን እንድገለጥ የአምላካችንን ስሙን አውስተን ምስጋናው ለሱና ለሱ ብቻ ሰጥተን እንናገር። አምላክ ይመስገን። የትኛው አምላክ ነው? በጣም ብዙ የሐሰት አምላከ አማልክት የአማልክት አምላክ የተባለው እናንተ አማልክት ብላችሁ ለምትሰውላቸው፣ ለምትሰግዱላቸው፣ ለምታመልኳቸው ሁሉ አምላካቸው እሱ ነው ተብሎ የተነገረ አምላከ አማልክት በጽዮን የሚታይ እግዚአብሔር ነው። ስሙ ተለይቶ መክበር እግዚአብሔር አምላከ አንድ እግዚአብሔር ነው ተብሎ ስሙ እግዚአብሔር ተብሎ ተገልጧል። እግዚአብሔር ይመስገን በሉ። እንደምን ዋላችሁ? አምላክ ይመስገን በሉ። እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቃ እግዚአብሔር ይመስገን ብላችሁ በየመስሪያ ቤታችሁ፣ በየስራ ገበታችሁ፣ በየገበያው፣ በየቤት፣ በየመኖሪያችሁ፣ በየተገናኛችሁበት ስፍራ ሁሉ እግዚአብሔርን ክብር ግለጡ። ሰላም ይባባላሉ። እነዚህ ሁለቱ ሰዎች ተገናኙና ያንን ከትልቅ ሰው ጋር የነበረውን ሰው አግኝታችሁ እናንተ ሁኑ እሺ፣ አግኝታችሁ ሰላም አላችሁት። እንደምን አለ? እግዚአብሔር ይመስገን አለው። ምን ነው አጠገብ ያለችውን በደንብ ሰላም በላት፣ አላወካትም ይላቸዋል። አይ እኔ እንጂ አላወኳቸው። አረ በደንብ ያት እባክህ። አየኋቸው ግን አልመጡልኝም፣ አላስታወስኳቸው። አረ እንደው በደንብ ያት እስኪ። እንደው እኮ በደንብ አየኋቸው ግን አላወኳቸውም። እንደው ማንን ትመስላለች? ትንሽ ትመሳሰላላችሁ መሰለኝ። አዎ እውነትህን ነው፣ በቃ እናቴ ናት፣ እኔ ነኝ የወለድኳት፣ በደንብ ሰላም በላት ቢላችሁ፣ እናቴ ናት፣ እኔ ነኝ የወለድኳት፣ ወልጃት ነው፣ እናቴ ናት፣ ሰላም በላት ቢላችሁ ምንድነው የምትሉት? ተስቃር በስማም። አዎ ጥሩ፣ በስማም ጥሩ ነው። ነገ እንደው እናትን ከሰላም ከማለት ባሻገር እናቴ ናት ወልጃት ነው ካለ ወደ እኛኛው እናት ዞር ብሎ እናታችን ወዴት እየሄዱ ነው? ጸበል ሆስፒታል አትሉ? ልጁ ያስፈልገዋል አይደል? እናቱን የሚወልድ ልጅ አያሳዝንም? ምክንያቱም እንደው እናቱን የወለደ አንድ ሰው ነው የምናውቀው፣ እሱም ፈጣሪ ብቻ ነው አይደል? ክርስቶስ አምላካችን እናቱን አስቀድሞ ራሱ ፈጥሯት ነው የተወለደባት። ሊቁ በሃይማኖተ አበው ድንግል ወለደቶ ለገባሪሃ ወለሊሁ ለብሰ ስጋ ዘፈጠረ እምኔሃ፣
ድንግል የወለደችው ፈጣሪዋን ነው። እሱም ከሷ የፈጠረውን ስጋ ነው የተዋሃደው ይላል። እናቱን የፈጠረ እናቱን ያስገኘ እናቱን ያመጣ እንደ ኦሪት ዘልደት ኦሪት ዘፍጥረት እንደተባለ እናቱን የፈጠረ እናቱን የወለደ እሱ ነው። ከሶስቱ አካል አንዱ አካል ወልድ እናቱን ፈጥሮ ከእናቱ የተወለደ ነው። እናቴን ወልጃት ነው ካለ እናቱን መፍጠር ፈልጓል ማለት ነው። የሰው የአምላክን ስፍራ መውሰድ ፈልጓል። ይሄ በሽታ የሁላችን በሽታ የዛሬ ዘመን በሽታ ነው። ጠቢቡ ሰሎሞን ምን አለ መሰላችሁ? ሁሉ ከአንድ ስፍራ ከመሬት ተገኝቷል፣ ሁሉ ወደ መሬት ይሄዳል፣ ሁላችን እኛ የመሬት ነን አለ። የተገኘነው ከመሬት ነው፣ የምንሄደው ወደ መሬት ነው። ስለዚህ የማን ነን? በስጋችን የመሬት ነን። ምናምን እንኳን ነፍሳችን ወደ እግዚአብሔር የምትጠራ ቢሆን እኛ የመሬት ነን እንጂ መሬት የኛ ነው ይባላል? እስኪ ንገሩኝ። እኛ የመሬት ነን። ከመሬት ነው የመጣ ነው አይደል? ከመሬት አይደለም የመጣ ነው? ታዲያ ይሄ መሬት የኔ ነው ማለት ከየት የመጣ ነው? እናቴን ወልጃት ነው ማለት ነው። ይሄ መሬት የኔ ነው ማለት ከመሬት የተገኘ ወደ መሬት የሚመለስ እግዚአብሔር ኮምፖዝ አድርጎ ይህን ሰውነታችንን ከአፈር ሰራው። ከዛ ዲኮምፖዝ ሆኖ ደግሞ ወደ አፈርነት ይለወጣል። ሪኮምፖዝ አድርጎ ዳግም በትንሣኤ ካላነሳው በቀር ለክብር ትንሣኤ የሚበቃ ሰው መሬት የኔ ነው ሳይሆን እኔ መሬት ነኝ ብሎ ምድራዊ መሬታዊ እንደሆነ አስቦ በነፍሱ ግን የሰማይ ስራ ለመስራት ሰውነቱን የሚያተጋ ከሆነ ይከብርበታል። በዚህ መንገዳችን በዚህ ህይወታችን ላይ የምንሄድበት መንገድ ወደ እግዚአብሔር እንደሚያደርሰን የሰማዩን እንጂ የምድሩን መንገድ እያሰበ መንገድ የሚዘጋ ሰው፣ የምድሩን መንገድ እያሰበ ክልል የሚያበጅ ሰው፣ የምድሩን መንገድ መሬትን እያሰበ ካርታ በእጁ እያስቀመጠ የክልል አወሳሰን ሀሳብ እያመጣ ሌላውን እየገፋ የራሱን ርስት እያሰፋ የሚኖር ሰው እንዴት በእግዚአብሔር ፊት ጎስቋላ ነው? ዮሐንስ የእግዚአብሔርን መንገድ አቅኑ አለ። የእግዚአብሔርን መንገድ ስታቀኑ መንግስቱ ወደ እናንተ ቀርባለችና ለዛች መንግስት እንድትገቡ ንስሐ ግቡ። ያ ብቻም አይደለም፣ ተመልሳችሁ በንስሐ ከመጣችሁ በኋላ ባዷችሁን ደግሞ በንስሐ መመላለስ እንዳይሆነባችሁ የተመለሳችሁ ሰዎች ይኸው የእናንተ መስዋዕት እግዚአብሔር ፊት ባያደርሳችሁ ራሱን መስዋዕት አድርጎ ያሳረገ እውነተኛ የእግዚአብሔር በግ ስጋውን ብትበሉ ደሙን ብትጠጡ የመስዋዕት ሁሉ ጫፍ የእምነታችሁም ቅርንጫፍ የመጨረሻው የድነት ማረጋገጫ ስጋሁ ለኢየሱስ ያነጻን ወደሙ ለኢየሱስ ክርስቶስ ያነጻንም ኩሉ ኃጣውኢነ የኢየሱስ ክርስቶስ ደሙ ከኃጢአት ሁሉ ያነጻናል ብሎ ዮሐንስ በመልእክቱ እንደመሰከረ የምንነጻበት በክብር ቆመን የምንታይበት በቀኙ ተሰልፈን የርስቱ ዜጋ ለመሆን ተስፋ ድምጽ የምንሰማበት ያ እውነተኛው አማናዊ ህብስት ስጋውና ደሙ ነው። ስለዚህ ዮሐንስ የእግዚአብሔርን መንገድ ጥረጉ የጌታን መንገድ አቅኑ ብሎ እንደተናገረ እኛ መንገዱ እንድናቀና ንስሐ እንድንገባ በስጋው ደሙ እንድንመላለስ እውነተኛውን ጎዳና ተከትለን ወደ እግዚአብሔር እንድንደርስ እግዚአብሔር አምላካችን በቸርነቱ ይርዳን። ፍቅር አንድነቱን፣ ሰላም ስምምነቱን፣ ፈውስ ጤንነቱን ለሀገራችን ለመላው ዓለም ያድልልን። እርሱን መውደድ በልባችን በጎ አምልኮቱን በሊናችን ያጽናልን። ደስ ከማያሰኘው ክፉ ሊና እንድንርቅ ለሁላችን ማስተዋሉን ያድለን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋህዶ እውነተኛይቱ መንገድ ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ ኃይሉን በታቦት በመስቀሉ መንፈሳዊውንም በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። ወእመሂ ስህትኩ አንትሙለ በመንፈስ አርቱን እኔ ያላገባብ የጨመርኩትን ስቼ የሚያጎደልኩትን ሊቃውንት አባቶቼ መምህራን መንፈሳውያን የእግዚአብሔር ቤተሰቦች አርሙኝ። ጽዋ ፍኖቶ ለእግዚአብሔር የእግዚአብሔርን መንገድ አቅኖ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ። ለመምህራችን የሕይወትን ቃል ያሰማልን፣ የሕይወትን ቃል ያሰማልን። በጸጋ በጥበብ በረድኤት ይጠብቅልን። እንደ ቸርነቱ አባታችን ሰማይ አባታችን ይችን ጊዜና ሰዓት ሰጥቶ መምህራኑን አንደበት ሕይወት ሆኖ እንድንመገብ የፈቀደልን ይህንን ማዕድ የሰጠን አምላካችን ስሙ ክብር ይመስገን። ከፍ አድርገን አምላካችን እናመሰግነዋለን። እንደ ቸርነቱ አልተወንም፣ ጠብቆናል፣ እስከዚህ ሰዓት አድርሶናል። ይህንን የማይጠፋ ሕይወት የሆነውን ያረጀ ሰውነታችንን የሚያድሰውን ምድራዊ የሆነውን ወደ ሰማይ የሚያደርሰንን ሰማያዊ የጸናውን ቃሉን እንዲህ ተግቶ አመግቦናልና አምላካችን በድጋሚ ስሙ ይክበር ይመስገን። በእንዲህ የመገበን አምላካችን በተመገብነው ፍሬ አፍርተን በጸጋ በክብር በፊቱ ለመኖር የበቃን ያድርገን።